ደህና ነኝ፣ እግዚአብሔር ይመስገን። አሜን። አይ ብዙ ጊዜ ስሞክር ነበር አንቺ ጋር ለመግባት። ኦኬ። ዛሬ አጋጣሚ ተሳካልኝ። እሰይ። እሺ ጀምሪ ታሪክሽን። የኔ ታሪክ ያው ከዚህም በፊት አጋርቼ ነበር የዛሬ 1 ወር ኦኬ። እና ያሳለፍኩት ከባድ ነገር ስለነበረ ያው ብዙም እንደዚህ የመናገሩ እንትን የለኝም። ያው በጣም ተረጋግቼ የመናገር አቅሙ የለኝም። ያው ግን ትረዱኛላችሁ ብዬ አስባለሁ። ግን ታሪኬን ቤት መሰለሽ የነበረው ከባለቤቴ ጋር የነበረ ነው ያ ታሪክ እና አይሰማም። ከተውውቃችሁ እሺ ትውውቃችን እንዴት መሰለሽ ልጅ ሆኜ የ18 ዓመት ልጅ ሆኜ ትምህርት አልጨረስኩም እና ወደ እናቴ ትምህርት ሳቋርጥ አረብ ሀገር ላከችኝ፣ ወደ ቤሩት ማለት ነው። ካልሄድኩ ብዬ ሳስቸግር ልጅ ነበርኩኝ፣ 18 ዓመት ልጅ ነበርኩኝ። ከዛ አረብ ሀገር 2 ዓመት ቆይቼ ተመለስኩኝ ወደ ኢትዮጵያ። 2 ዓመት ነው የቆየሁት። ስመለስ በዛ አጋጣሚ ክላሴን የማታ ስማር የማታ ጀመርኩኝ፣ እንደመጣው ማለት ነው። ክላስ የማታ ጀመርኩኝ። እዛ ነበር ትውውቃችን፣ የማታ ይማር ነበር እሱ። እዛ ተዋወቅን። ያው ረዥም ትውውቅ አልነበረንም። ቀጥታ ወደ ጋብቻ ነበር ይሄድ ነው። ቀጥታ ወደ የ1-2 ወር ምናምን አብረን መውጣት ከክላስ ምናምን ስለነበረ ወዲያው ጓደኛ ማቾች ሆነን ማለት ነው። ፍቅር ጀመርን። ከዛ እሱ ከቤተሰቦቼ ዝቅ ብሎ ወደ ትምህርት ቤቱ የሚቀርበው እሱ ነው እና እሱ ጋር ሄዳለሁ ምናምን አድራለሁ። ከዛም በዛው እሱ ጋር ቀረሁኝ። ያን የ2 ወር እንትን ነው ይሄ በሰርግ ምናምን ሳይሆን በቃ ፍቅር ጀመራችሁ ወዲያው? አዎ በቃ ቀጥታ ወደ እሱ ጋር እንትን አልኩኝ፣ ገባሁኝ ማለት ነው እሱ ቤት። ከዛን በዛ ውስጥ ያው እኔም ስለገባው ያ ታፍሪያለሽ ቤተሰብ ጋር ግልጽ ሆነሽ አትሄጂም ምናምን እና ያ ነገር እንዳለ ሆኖ በመሀል አረገዝኩኝ። ግን በጣም እንትን ነበረ፣ አለመግባባት ነበረ። ስራ ምን ይሰራ ነበር? እንትን ነበረ ከጓደኞቹ ጋር እንትን ነበረ፣ ጓደኞቹ ጋር እየሄደ እቃ ፈርኒቸር እቃዎች ይሸጣሉ እና እሱን እንትን ይላል፣ ይሸጣል፣ ኮሚሽን ያገኛል ያንን እቃ ማለት ነው። እና ደላላነት እንደ ደላላ ማለት ነው በቃ። እና የስቴዲዮም ገብ ፋሚሊዎችን የስቴዲዮም ብዙ አላውቅም እንዳልኩሽ። ተከራይቶ የሚኖረው ስትገቢ እናቱ ቤት ሳይሆን ቀጥታ የራሱ ቤት አይደለም፣ ለብቻው ነበር ተከራይቶ የሚኖረው ወደ ከተማ ውስጥ። የኔ ትንሽ ወጣ ትላለች መንገዷ፣ ትንሽ መንገድ ታክሲ ያላት ማለት ነው። ከዛን ቀረሁኝ እሱ ጋር። በመሀል እርግዝና ካልተፈጠረ አለ። ያው ተፈላልገን አይደል የተገናኘ ነው። እኔም እምቢ የሚለው ነገር ልጅነትም ስለነበረ እምቢ አላልኩትም። እሺ አልኩኝ። በተገናኘን በ3ኛ ወር ምናምን እንደዚህ ቤቱ በገባሁኝ ማለት ነው አረገዝኩኝ። የመጀመሪያ ልጅን አረገዝኩኝ። በጣም ይጨቃጨቃል፣ በጣም ኃይለኛ ነው። እያወቅኩት ስመጣ በጣም ያሌላ ሀርድ ነው በቃ ቤት ውስጥ። የሚገርምሽ ጠዋትና ማታ በቃ ጭቅጭቅ ነው በቃ። ሌላ እኔም ያኔ ዝም አልልም፣ ልጅነትም ስላለ የሆነን መልሳለው፣ መልስ የሆነን ብዙ ነገር እንትን አለ፣ ብቻ ግብ አለ እና አልተግባባንም። በዚህ ውስጥ እንደምንም ብዬ ቆየን። ልክ 9 ወር ላይ ሽምግልና አባቱ ምንቺ ልጅ ስትወልድ ሰው ያስፈልጋታል፣ እናትየቱ መምጣት ግዴታ ነው ቤት እንኳን ወይ እሷ ጋር እናቷ ጋር ሄዳ እንኳን ብትወልድ ተባለ። እሺ አልኩኝ። እሺ ተባለ። ተላከ ሽማግሌ፣ አባትየው መጥቶ ማለት ነው። ሌላ ክፍለ ሀገር ነው የሚኖሩት ቤተሰቦቹ። ተላከ። ቤተሰቦቼ እሺ አሉ። ያው አርግዣለሁ፣ 9 ወር ለወልድ አካባቢ ነው። ማዘር ትንሽ የፕሮግራም አረገች። የቀለል ያለ ቀለበት የለም 80 እንዲያደርጉ ተብሎ ያን አርጌ ወለድኩኝ እልሻለሁ የመጀመሪያ ልጄን። ከወለድኩ በኋላ ግን በጣም ከባድ በቃ እንጃ እኔ ያውዬ ልነግርሽ አልችልም። ድብድብ ነበረ፣ በጣም ኃይለኛ ነው። ንግግሩ መጥፎ ነው። ለፋሚሊ ክብር የለውም፣ ለሰው ክብር የለውም። በቃ ይሄ ክብር የሚባል ስነ ስርዓት የሚባል ነገር ያለው ሰው አይደለም። ግን የዛ ትዳር ውስጥ የመቆየት ግዴታ ነው። ለምን አንደኛ ታውቂያለሽ፣ በፊት ሚዲያ የለም። ያው ከሰው ነው። አንዳንዴ ምን ትላለች እናቴ፣ ሞኝ ከሰው
ሞኝ በራሱ ብልጥ በሰው ይባላል። እኔ ብዙ ነገር አላቅም ነበረ። በቃ በትዕግስት በማለፍ ወይ ደግሞ ይቅርታ በማድረግ ነበር ማምነው ያንን ትዳር ለማቆየት። አንደኛ ልጅ ወልደሽ ደግሞ መፋታት ብዙም አልተለመደም፣ ነውር ነው የሚባል ነገር አለና በዛ ውስጥ እየተመላለስኩ እየሄድኩ እናቴ ጋር እየቆየው ምናምን እመላለሳለሁ እና በዛ ውስጥ ግን እንደምንም ብለን ቤት አስገዛሁት። 100 ምናምን ሺህ ብር ዕቁብ አስጥዬ ቤት አስገዛሁት። የሆነ ቦታ ከኪራይ ቤት ወተን የሆነ ሰፈር ገባን ማለት ነው። አዊ ከዛ እኔ ስራ የለኝም። ትንሽ ቤቱ ያስገዛሁት ቤት ሱቅ ነገር አለች። እዛ ሱቅ ነገር ሰራለሁ። በቃ ነገርኩሽ፣ በቃ ይደበድበኛል። በቃ ማያረገኝ ነገር የለም። ንግግር ቤተሰቦቼን አያከብር፣ አይወድም። ሰው አይወድም ሲጀመር። እድር ባልትና አትገቢም፣ ገባሽ? ሰው የሚባል አይፈልግም ጭራሽ። ብቻሽን ቤት ውስጥ ቁጭ በይ ነው የሚለው። እኔ ደግሞ ከሰው ጋር የኖርኩት ፋሚሊዎች እዛው ናቸው። ወንድሞች አሉኝ፣ ብዙ ወንድሞች ማለት ወደ 9 ነን እኛ። አጎቶች አሉ፣ መጠየቅ አለ፣ ሰርግ ይኖራል፣ ብዙ ነገር። ጭራሽ እሱ ደግሞ ይሄን ነገር አይፈልግም ማህበራዊ ኑሮ እና በቃ በዚህ ጭቅጭ ውስጥ እየቆየን ልጅ አንዴ ውለጅ ይለኛል፣ አንዴ አስወርጅ ይለኛል፣ አንዴ ያባርረኛል፣ አንዴ ይቅርታ ብሎ እየተንከባለለ ይመልሰኛል ማለት ነው ወደ ቤት እና ሁለተኛ ልጄን አርግዢ ያለ በቃ ያለውን ሁሉ እሺ ነው የምለው። ለምን እንደሆነ አሁን ላይ ለእኔ ራሱ ጥያቄ ነው የሚሆንብኝ። ማለት ብዙ ሰዎች ጠይቀውኛል ደውሎ በስልክ ባጋራሁት ሚዲያ ላይ ማለት ነው ስልኬም ስለነበረ እና ግን ለምን እንደዛ ይቅርታን እንዳበዛው አላውቅም። ግን ያ ይቅርታዬ ዛሬን ጥሩ ነገር አምጥቶልኛል። የዛሬ መቆሜ ያ ያበዛሁት ይቅርታ ነው ለእኔ ጠቅሞኛል። ግን የኔ አለመበቀል ማለት እነግርሻለሁ ብዙ ነገር ነው እና ይቅርታ በማድረጌ ተጠቅሜያለሁ። ማለት አንዳንድ ለምን አሁን ለምሳሌ እኛ ታሪኩን መለያየታችሁን ሳናቅ ነው መስማት የምንፈልገው። ገና ነው። አዎ ገና ነው። አትቀላቂያ መጨረሻ ላይ አሁን ዛሬ ላይ ጠቅሞኛል ያለፈው ዛሬን ማወቅ አንፈልግም። እሺ እኮ መንገር አልፈልግም። እችን ብቻ ነው እሺ ውዴ። እና ምንድንሽ መሰለሽ በዛ ውስጥ እየተጣላን ልጅ አርግሽ ያለኝ ሁለተኛ ልጅ አረገዝኩለት። አልፈልግም፣ የኔ አይደለም። በቃ ቤት ውስጥ ይደበድበኛል፣ ይሰድበኛል፣ የማይለኝ ነገር የለም። በቃ እኔ በቃሌ መናገር የማልፈልገው ነገር ብዙ ነገር ያደርገኛል። እና በቃ ብስጭት ብዬ መድኃኒት ጠጣሁኝ፣ ሁለተኛውን ልጄን ቤት ውስጥ ማለት ነው። ከዛን አመመኝ። ሁለተኛውን ጽንስ ለማስወረድ ከዛን ከእንደገና እህቴ ጋር ደውዬ እባክሽ እህቴ አሞኛል ስላት እኔ ያለችኝ እንደምንም ብዬ ባጃጅ አለኛ ጋር በባጃጅ ሄድኩኝ ማለት ነው። እህቴ ጋር ሐኪም ቤት አደረሰችኝ። ያለች እኔ ተረፍኩኝ፣ ልጅ ያልተረፈም ማለት ነው፣ ሁለተኛ ልጄ። ከዛን እህቴ ጋር መጣ። ምን ሊል ይቅርታ ሊል ብታይ ያለቅሳል፣ ይንከባለላል። ማለት እንጃ ልነግርሽ አልችልም ምን አይነት ሰው እንደሆነ። በጣም አታስቢም፣ ሲናገር እሱ ነው ብለሽ አታስቢም። ይንከባለላል፣ ይቅርታ ይላል፣ ያለቅሳል። በጭራሽ ሲጠይቅሽ ምንድን ነው የሚልሽ? ማለት እኔ ያንን ቃላቶች ስናገርሽ ወይ ስመታሽ ራሴን አላቅም ነበር ነው? አይደለም፣ እንደዛ አይደለም የሚለው። ራሴን አላቅም አይደለም፣ አላልኩም ነው የሚለው። ፋሚሊዎች አይደለም አንቺ እና እሱ ብቻችሁ ነው ናችሁ። ተጸጽቻለሁ ይቅርታ ሲልሽ በይቅርታ አልቅፎ አንቺን ወደ ቤት መመለስ ሲፈልግ ምን ሆኜ ነው የሚለው? አሁን ለምሳሌ አብሾ ያለባቸው ሰዎች አሉ ሲጠጡ የሚቀየሩና መማታታቸውን መሳደባቸውን የማያውቁ እሱ ራሴን አላቅም ነው የሚለው። ምንድን ነው የሚለው? ይቅርታ ሲጠይቅሽ አይደለም ምንድን ነው የሚልሽ? አይ እኔ ብቻችንን አውርተን ይቅርታ ጠይቆኝ አያውቅም። ያው ቤተሰብ ጋር ነው የሚመጣው። ቤተሰብ ጋር ከሆንኩኝ ለብቻችሁ ለምሳሌ ወደ ቤት ከመለሰሽ በኋላ ቤተሰቦች ፊት ከመለሰኝ በኋላ ብዙም አናወራውም እንደዚህ አይነት ነገር። ተመልሰሽ እንደ ድሮ ፍቅር እንድትሆኝ ሲያባብል እንዴት ነው የሚያባብለው? ያው ከታረቅን በኋላ እንደዚህ አይነት ነገሮችን አይጠይቀኝም። ብዙ ጊዜ ከታረቅን ኖርማል ነው የምንሆነው ቤት ከገባው በኋላ። እኔም የመርሳት ባህሪ እረሳለሁ። አንድ ነገር ይቅርታ ካለኝ በኋላ ቂም መያዝን አልፈልግም። ቤት ገብቼ አላኮርፍም፣ እስቃለሁ ብዙ ጊዜ እና ራሴን እንደዚህ ሆኜ አለን። ብዙ ጊዜ ምን ያደርገኛል? ይክዳል። የሚገርምሽ ቤተሰብ ጋር ሄጄ ያኔ ልጅ እናልፈልግም በሚለኝ ሰዓት ይክድ ነበረ። ሪከርድ አድርጌው ነበረ። ልጅ አልፈልግም አስወርጅ የሚልሽ ነው የሚክደው።
ስልክ እየረበሸኝ። አቡዬ ይሰማል አይደል? አዎ ይሰማል። ይክደኛል፣ ብዙ ጊዜ ይክዳል። እና ሪከርድ አድርጌው ነበረ ያኔ ያ ነገር ሲፈጠር። ከዛ በኋላ ቤተሰቦች እህቴ ጋር መጣ፣ ይቅርታ ጠየቀኝ። ምን አለች እህቴም ያው ይቅርታ አድርጊለት እና ንስሐ ግቡ ምናምን በሚለው ሁለት ሰዎች ይዞ ነበር የመጣው። ታረቀን፣ ቤት ገባሁኝ ማለት ነው። ከዛ ምን ይለኛል፣ አንቺ እኮ እንደዚህ ልታረጊ ነው፣ ከወንድ ጋር ለመሄድ ብለሽ ነው ልጅ ያስወረድሽው፣ ከወንድ ጋር እንዲህ ልትሆኚ ነው ይለኛል። አሁንም ቤት ስገባ በቃ ላብድ ነው የምደርሰው፣ በቃ ራስሽን አጥፊ ነው የሚለኝ ስሜቱ ይለው። አይ ተቋረጠ ነበር። ኔትወርክ ይሰማል። ሰላም ምንድነው 80 ጊዜ የሚደወልብሽ ውዴ? ምን እንጂ እየተደወለብኝ ቆይ እና ውዬ ራስሽን አጥፊ ነበር የሚለኝ ስሜቱ ማለት ነው። እና ከዛ እንደዛ ሲለኝ በቃ አልኩት፣ ከዚህ በኋላ አስወርጂ እንደዚህ ካልከኝ አልኩት አላስወርድም፣ ልጄን አሳድጋለሁ፣ ለሰማይ ለምድርም ለእግዚአብሔርም ቃል እገባለሁ አልኩት ማለት ነው። ልክ እንደዚህ እንዳልኩት ሁለተኛ ልጄን በዛ መሀል እናቴ ትታመማለች። አጋጣሚ ድንገት ነው፣ ዝም ብላ ጠዘጠዘኝ ስትለን ሐኪም ቤት ስናደርሳት ከባድ ነገር ሆኖ ተገኘን፣ አዲስ አበባ መተን ማለት ነው። ከዛ እሷን ሳስታመማት ለካ ሁለተኛ ልጄን አርግዣለሁ ድጋሚ። ያኛውም ትንሽ ነው፣ ገና 3 ዓመት እንኳን አልሞላውም፣ 2 ዓመት ነው። ሁለተኛ ልጄን አረገዝኩኝ። እናቴም በመሀል ታመመች። አጋጣሚ አላሰብነውም፣ የአንድ ወር ህመም 2 ወር እነዚህ ቢሆን የተኛችው። እሷም አረፈች። ያው በህይወት ማለት ከባድ ነው፣ ስሜቱ ከባድ ነው። እሷን እናቴን አጣኋት። ፈጣሪ ነፍሷን ይማረው። በጣም እናዝናለን። እና በዛን ሰዓት እናቴን ባጣው ሰዓትም እንጣላ ነበር። በቃ እናቴ እዛ ቤት ነበር ያሳለፍኩት እና እንደ እናት እንደሞተችበት ልጅ እንኳን አልነበርኩም። ሀዘኔን እንኳን በስነ ስርዓቱ አልተወጣሁም ነበር፣ በሱ ጭቅጭቅና በሱ ጸብ ማለት ነው። እቤቴን ገብቼ ቁጭ አላልኩም። ቤቴን ገብቼ እንደዚህ ቁጭ ብዬ ሰው አልመጣም። እኔ ጋር በጣም ባለትዳር ነኝ፣ 2 ልጅ ያፈራሁበት ነው። እንግዲህ ከዛ ስመረመር በዛን ሰዓት ነው እርግዝና የታወቀው። 3 ላይ ምናምን ሆኜ እርጉዝ ነኝ ለካ 3ኛ ልጄን እንትን ካለ በኋላ ማለት ነው። ያንን ልጅ እንደምንም ብዬ ዋጋ ከፍዬ ወለድኩኝ፣ ልጄን ወለድኩኝ። ያው እህቶቼንም እያስቸገርኩ ምናምን ያው የሱም ባህሪ እንዳለ ነው ብዬሻለሁ። ኑልኝ ስላቸው በቃ ይወስዱኛል። መናገር አሁን ላይ በጣም ይከብደኛል ብዬሻለሁ። እና አንዳንዴ ራሱ እንትን ከመርዘሙና ከመብዛቱ እንትን የማወራቸው ራሱ የተወሰኑትን ነው አቡዬ። እና በጣም ከባድ ጊዜ አሳለፍኩኝ። ከዛ በኋላ 3ኛ ልጄን እንደወለድኩኝ 1 ዓመት ላይ ወሰንኩኝ በቃ ምን ለማድረግ ለመተው። ለምን እንደ ድሮ እናቴ ጋር አልሄድም፣ የማኮርፍበት የለኝም። ሁሌ አንቺ ማይሰለች እናት ብቻ ነች፣ የምታባብልሽ እናት ነች፣ ልጅሽን ተቀብላ የምታቅፍ እናት ብቻ ነች። ከእናት ውጭ ማንም እንደዛ ሊሆን አይችልም፣ ይሰለቻል ሁሉ። እና ልፈታ ወሰንኩኝና በቃ ሰማይ ነኝ ቀዳለሁ አልኩት። ከዚህም በፊት ድብድብ አድርጎኝ የ8 ወር ልጅ ይዤ ሊገለኝ ብሎ ነው በሱቅ ውስጥ አይተው ሰዎች ደርሰውልኝ፣ የሰፈር ሰው ከበውት እጅ ከፍንጅ ይዞት እስር ቤት ገብቶ ነበረ። የ8 ወር ልጅ ይዤ ማለት ነው፣ 3ኛ ልጄ። በዛ ሰዓት ልጄ ምን አሉኝ፣ እዛ እንደተያዘ ማለት ነው ማስረጃ ከሆስፒታል ምናምን፣ ይሄ ሰውነት የተመታበት በቃ ሊገለኝ እንደዚህ ቢላ ምናምን እያወጣ ማለት ነው። ማለት የሆነ ነገር መሳቢያ ውስጥ እየፈለገ ነው ሰው በሩን በኃይል ይቀጠቀጠው። ለዛውም አጋዥ እያለች አጠገቤ ግቢ ውስጥ ነው እንደዚህ የሚያደርገው። እና ያን ነገር አድርጎ ሰዎች ሲደርሱበት እጅ ከፍንጅ ተይዞ ታሰረ። ግን ስራ ስላልነበረኝ 2 ልጅ ይዤ ስለነበረ እናቴም ስላልነበረች ምን አደረኩኝ፣ እሱ ለማስፈታት ወሰንኩኝ። በነጋታው ሲጠይቁኝ እንዴት ነው ክስ ትጀምሪያለሽ ወይስ ይፈታ ሲሉኝ ይፈታ ብዬ አስፈታሁት። ያንን ወንጀል አድርጎ ማለት 3 ዓመት ነው ያለ እጅ ከፍንጅ ስለሆነ የተያዘው
3 ዓመት ያስቀጣዋል አሉኝ። አይ እኔ ይፈታ ብዬ አስፈታሁት። ልክ እንደዛ እንዳደረግኩኝ በትንሽ ነው አብረን የቆየ ነው። በቃ ትዳሬን ሰማይኔን በቃ ቀደርኩኝ ፍርድ ቤት ሄጄ። ግን እሱ አይፈልግም። እሱ ያ ነገር በፍጹም ከኔ ተለይተሽ እኔ ከዚህ ቤት ወጥተሽ የምትኖሪ እንዳይመስልሽ እገልሻለሁ ይለኝ ነበር። ሁሌ እንደምገልሽ ወቂ ብሎ ይነግረኝ ነበር። ሁሌ እንደሚገለኝ ነገር። መጨረሻ ላይ ግን በሞትስ አልኩኝ። በቃ እንዴ በሞትስ እኔ አንድ ነፍስ ነው ያዝኩት ብዬ ወሰንኩኝ። ከቤት ወጣሁኝ። ሰማኔም መጀመሪያ ቀን ቀረበ። ሚስት ናት? አዎ። ልጆች ናቸው? አዎ ብሎ በሁለተኛው አልመጣም፣ በሶስተኛውም አልመጣም። 80 ተቀደደ። እሱ ባሌለበት ማለት ነው። ስላመነ መጀመሪያ 80 ተቀደደና ንብረት ዝርዝር ባይመጣስ፣ ይቅርታና ከመጀመሪያው ባይመጣስ፣ ሴት ልጅ ካልፈለገች ፍርድ ቤት ባል ካልመጣ አፋታ? እኔ እንጃ፣ እሱን አላውቅም። ግን መጀመሪያ ስለቀረበ ነው ብዬ ነው ያሰብኩት። አይደለም ይኸውልሽ፣ ከሌለ በጋዜጣ ሳውጂ ነው ምናምን ትባይና፣ ሶሪ በጋዜጣ ሳውጂ ነው ምናምን ትባይና፣ ከጠፋ ጠፍቶ ከሆነ ኦር ደግሞ ቢጠራ ካልመጣ የሆነ የጊዜ ገደብ ይሰጠውና ያፋታሻል ፍርድ ቤት። ይፍቺ ወደ እሱም እኔ እሱን አላውኩም። እኔ መጀመሪያ ስለቀረበ ለእኔ ቃሎኛል እና ያው 80 የተቀደደ። ከዛ ንብረት ዝርዝር ተብዬ ንብረት ዝርዝር ይዘሽ ነይ ተብዬ ንብረት ዝርዝር ይዤ ሲሄድ ጓደኛዬ ጎረቤቴ ነች። ያው እዛ የኖርኩበት ስለሆነ ቦታ ገዝቼ ጎረቤቴ ነች፣ እንደ ጓደኛዬ ነች። በጣም መወዳትና እሷ ጋር ጎራ አልኩኝና እንደዚህ እኮ ነው ንብረት ዝርዝር አምጪ ብለውኝ ስላት፣ እንዴ ሄዷል እኮ ወደ እነግርሻለሁ። እኔ ያገባሁበት ወጣ ያለ ነው፣ ቦታ የገዛ ነው። ከቤተሰቦች ጋር ይራራቃል። ከከተማም ትንሽ ወጣ ያለ ነው። ወደዛ ከተማ ታርቀናል ብሎ እቃውን ሙሉ ጭኖ ሄዷል አለችኝ። የቤቱን እቃ? አዎ የቤቱን እቃ፣ የባንክ ቤት ልንገርሽ፣ ባንክ ቤት ነበርሽ። እኔ ቤተሰቦቼ ጋር ነኛ ልጆችን ይዤ። ስለዚህ ታርቀናል ያለው ጎረቤት ምናምን እንዳያስቆሙት ነው አይደል? አዎ ሰፈር ላይ እኔ ላይም እንዳይደውሉልኝ ምናምን ነው። እና አካውንት ያው አልጠይቅም፣ ታውቂያለሽ። አካውንት ያው ልጅነትም ወጣትነትም ስለነበረ አካውንት ምናምን የታለ ብር የት ነው የምታደርገው ምናምን አልልም። እኔ እንጃ አለማወቂ አንዳንዴ ያናዶኛል። አሁን ላይ ግን ያው ይሁን ያለፈ ነገር ስለሆነ ብዬ ነው። እና ግን በጣም ማለት በጣም ነው ያዘንኩት። ይዞ ተሰወረ። ከዛን አካውንቱን ሄጂና አስፈትሽ ሲባል አካውንቱን በየስሙ ያለውን ሁሉ ይታይ አይደለም የሚለው ፍርድ ቤት። ሁሉም አካውንቱ ላይ ይታይ ተብሎ ሲጽፍልኝ አካውንቱን እንኳን አላውቅም። የሚገርምሽ ተጽፎልኝ ሄጄ ሳሳይ እንኳን አካውንቱ 00 ምንም የለውም ተባለ። ከዛ እኔ ምንም ማድረግ አልቻልኩም። ስትሉ ፍቅር ላይ ስትሆኑ ስለማታስቡ፣ እውነት ፍቅር ላይ ስንሆን ስለማናስብ፣ እኔ እንኳን ብልጥ ነኝ አስባለሁ እናቴ። ግን አብዛኛውን ጊዜ ሴቶች ፍቅር ላይ ስትሆኑ ነገ መለያየት ይመጣል፣ ነገ ምን ይፈጠራል ብላችሁ ስለማታስብ በቃ ስለምትሉ ገባሽ? ለዛ ነው። እውነት ነው። እና ያንን ከወሰደና ከሄደ በኋላ ያው እኔም ቤቱን አከራይቼ እንትን እንድል መንግስት ይወስናል። ትንሽ ብር ነው፣ 2000 ምናምን ብር ነው የተከራየው። ገጠራማ ስለሆነ ብዙም አይደለም፣ ብቻ ዝም ብዬ አከራየሁት። ከዛ ግን አውዬ ያሳድደኛል ነገር። እኔ ሰፈሬ ነው ቃል የተወለድኩበት እዛው ስለሆነ እኔ ስራ ጀምሬያለሁ። በምን መሰልሽ የጀመርኩት? እኔ እናቴ ገበሬ ነች እናቴ እና 200 ካሬ ቦታ ደርሶኝ ነበረ። እንደዚህ ይሰጣል፣ ብዙ ቦታ ይወሰድባቸውና ይሰጣል። ያ ነገር ስለደረሰኝ ሸጥኩኝ። እኔ ቦታውን ሸጬ የሆነ ስራ ጀመርኩኝ። ትንሽዬ ቤት ገዛውኝ። 100 ምናምን ሺህ ብር፣ 150 ሺህ ብር ምናምን ቦታ ገዛው። ትንሽዬ ቤት ያላት መታገዘኝ ልጅ አመጣሁኝና በዛ ውስጥ እሰራለሁ። አቡዬ ሌሊት ጣራ ላይ ድንጋይ ሰዎች እየገዛ ሌሊት ጣራ ላይ ድንጋይ የሚከተለኝ ሰው ብዛቱን ተይ፣ እየደወለ በቃ አድራሻው አይታወቅም። የሱ ጭራሽ የትም አታገኙም። የት ታገኛለሽ? የለም እኮ ድንጋይ ጣራ ላይ ማን ነው የሚወረውረው? እኔ እንጃ። ለኔ 9 ሰዓት አንድ ቀን 9 ሰዓት እሱ ነው እየደወለ
እየደወለ ይነግረኛል። እስቲ ውጪ ወንድ ነሽ እያለ ልጆች ይዤ ማለት ነው። ሁለት ልጅ ይዤ የሚፈልገው ኦልሬዲ ንብረት አጭኖ ሄዳል። እኔ መግደል ነው የሚፈልገው። አንቺ ካኖሽ እኔ አንቺ መግደል ነው የሚፈልገው ነው የሚለኝ ሁሌ። ለምን እንደሆነ አላውቅም። ሁሌም ይነግረኛል። ይሄን ቤት አንቺ ከዚህ ቤት ወጥተሽ እኔን ትተሽ ወጥተሽ የምትኖሪ እንዳይመስልሽ ነው የሚለው ሁሌ። ምክንያቱ አይገባኝም። እኔ ራሴ ልኖርበት አልኩት። በፍጹም አለ በቃ ካልገድልኩሽ ነው በቃ እሱ የሚለው ይሄ ብቻ ነው የሱ አላማው ማለት ነው። ከዛን በዛ ውስጥ ስቂት ታውዬ 1 አመት ተለያይታ በቃ እንዴት ልኖር አልኩሽ። በቃ መቆሚያ መቀመጫ ነው ያሳጣኝ። ደግሞ ማንንም ማቆን ሰው የለኝም ማለት የሆነ ሀገር መሄድ ፈልጌ ማንንም አላውቅም። ገባሽ? መሸሽ ፈልጌያለሁ። የሆነ ሀገር ሄጃለሁ። በእርግጥ ደብረ ዘይት ገብቼ ነበረ። አልተኛም ብታይ እፈራለሁ። ለምን ለብቻሽ ወጥተሽ ተከራይ? ቤተሰቦቼ ጋር እኮ ነው፣ ጎረቤት ላይ እኮ ነን። ቤተሰቦች ጎረቤት ጋር እኮ ጎረቤት እኮ ነን። ወንድሞቼ ጋር ለማመልከት ሞከረሻል የዛን ጊዜ? ፎቶ ሁሉ ይልክልኝ ነበር በቴሌግራም። ፎቶውን ሁሉን አውጥቼ ለፍርድ ቤት ለእንትን ፖሊስ ጣይባ አለ። ፎቶ በቴሌግራም ይልክልሽ ለምንድን ነው? እንደዚህ መሳሪያ ደረቱ ላይ እያደረገ ማለት ነው። ሽጉጥ አለኝ ነው። አዎ ገዝቷል። እሱ በቃ ንብረቱን እንትን ካለ በኋላ መሳሪያውን ገዝቷል። ሽጉጥ ይገዛል። ለሴት ሽጉጥ ይገዛል ለሴት። ምን ሆኖ ነው? እንደገና ደግሞ ቴሌግራም ላይ ፎቶ የሚልክልሽ ሰውዬው ቆይ ይፈልግሻል፣ ይወድሻል። እጁ ስትገቢ ያሰቃይሻል፣ ስትለያይ ነይ የኔ ካልሆንሽ ይልሻል። ግራ ገብቶታል። ስታ ኧረ አቡዬ ፍቅር እንዲህ አይደለም። ፍቅር እንደዚህ ነው። እንዲህ አቡዬ ፍቅር ሰው ጋር ነው እንዲህ ፍቅር እንደዚህ አይደለም። ማሪ የአይምሮ ታማሚዎች አሉ እንደዚህ በአረብኛ መሪድ ነፍሲ ነው የሚባሉት። እጁ ላይ ስትሆኚ ያሰቃይሻል፣ ይመታሻል፣ ይሰድብሻል። ቤት ጥለሽ ስትወጪ ይፈልግሻል፣ ነይ ተመለሽ ይልሻል። ገባሽ? የማይፈልግ ወንድ እኮ ጭራሽ ራሱ ነው የሚሸሸዋ። ከቤት ውጭ ወጥቶ ያድራል እና ቤት ለእኔና ለልጆች ጊዜ ስጥ ምናምን እያለች ሚስት ተጨቃጭቋለች። ቤት እንዲመጣ ቤት ከስንት አንዴ ነው የሚመጣው ምናምን የማይፈልግ ማለት ነው። ገባሽ? ከቤት ስትወጣ ግልግል ይላል። ራሷ ሽማግሌ ሳይልክ ሳይጠይቃት ራሷ ተመልሳ ትመጣለች ምናምን ማይፈልግ እሱ ራሱ እጁ ላይ ስትገቢ ያሰቃይሻል። ቤት ላይ ስትወጪ ለምኑ ይመልስሻል። አልቅሶ ይቅርታ ጠይቆ ይመልስሻል። ስለዚህ ይሄ የአይምሮ ህመም ነው። ገባሽ? ያቆምነው አሁን ቤት ተከራይተሽ ሰራተኛ ይዘሽ ከሁለት ልጆች ጋር እየኖራችሁ ለሊት 9 ሰዓት ሰው እየላከ ይሁን ራሱ ይሁን አናቅም፣ ድንጋይ ቤትሽ ላይ ይወረውራል ምናምን፣ እየደወለ ይዝታል። በቴሌግራም ሽጉጥ ደረቱ ላይ አድርጎ ፎቶ ይልካል ምናምን። እሱ ጋር ነው ከዛ በጣም ያሰቃየኛል። በቃ ማለት እንዴት ልበልሽ፣ በቃ መሄድ እንኳን አልችልም። ትንሽ 12 ሰዓት ከሆነ ፈራለሁ። በቃ ሌሊት በቃ በጣም ያስፈራረኛል። ይደውላል፣ መጣልሻለሁ እየመጣው ነው ይለኛል። እንደውም መጀመሪያ ሰሞን የወንድሜ ግቢ ነበርኩኝ እና ምን አረገኝ መሰለሽ፣ ወንድሜ ግቢ ይሄው በሩን እየከፈትኩ እኮ ነው። ይሄው በሩ እንደዚህ አይነት አይደለ ጋላሩ እና ገመድ አለው በር፣ የውጭ በራቸው ማለት ነው። እንደዚህ አይነት በር አይቻለሁ ወደ ግቢ ውስጥ ይላል። ያኔ ወንድሜ ጋር ነበር የመጀመሪያ ጊዜ የገባሁት። እሱ ግቢውን ታላቅ ወንድሜ ግቢ ውስጥ ነው የምኖረውና ስቂት በቃ እኔ እንጃ። እኔ እግዚአብሔር ከባድ ነበር፣ ጊዜው ከባድ ነበር። አብዬ እውነት ልነግርሽ አልችልም። አሁን ላይ ጠንካራ መሆን አለብኝ ብዬ አስቤ ነው አሁን ላይ ማለት ጠንካራ መሆን ፈልጋለሁ ሳወራ እንኳንና በዛው ስቂት ታረገኝ። 1 አመት ወንድሞቼን አንድ ቀን የመጀመሪያ ቀን ከሌሊቱ 9 ሰዓት ነው የመጣው ድንጋይ ሊወረውር ማለት ነው። ለከዛ ወንድሞቼ ደረሱልኝ ብዬ ስደውል ቀስ ብሎ ተደብቆ ሲመጡ እነሱ ሰው አይኖርም። በቃ ለምን ያ ያሉ አቀድሞ ስለሚያዩ ማለት ነው። አሁን አንድ ቀን ደግሞ ምን ያደርጋል? በሁለተኛው ቀን ከምሽቱ 6 ሰዓት መጣ። ከምሽቱ 6 ሰዓት ቀን ሰዓቱን ቀያይሮ ማለት ነው። በቃ እንዴት ራሴን በቃ ከኋላ እንኳን አላምንም። የሚገርምሽ ከዛ እዛ ሰፈር ውስጥ ደግሞ ወጣ ብዬ ተከራየሁኝ። እዛ የሚያቆኝ ግቢ እዛ ውስጥ እንኳን ዝናብ ሲዘንብ በቃ ብቻሽን ብትሆኝ እኮ ችግር የለውም። ልጅ ነው አሁን ከምንም በላይ የሚያሳሳኝ ልጆቼ ናቸው። እኔ በቃ ብወጣቸው ደስ ይለኝ ነበር አቡዬ፣ በእውነት ነው ልጅ ምን ነው እንጃ እኔ አላቅም። ልጅ ባይኖር ይኖር ነው ያልኩት። በቃ አንዳንዴ ምን ታርጊዋለሽ? ራሳችን ፈልገን ያመጣነው ነገር ነው። ምንም ማድረግ አልችልም። ራሴ ፈልጌ ያመጣሁት ነው። ልጆቼን ፈልጌ ያመጣቸው ናቸው።
ግን ማዋጥ አልቻልኩም በዛን ጊዜ በመከራዬ ጊዜ ነው የምልሽ። ልክ እንደዚህ ሲያሰቀይኝ ልክ አዲስ አመት ላይ ምን አደረግ መሰለሽ 2012 ላይ ነው የተለያየ ነው። 2013 መስከረም ላይ የሚገርምሽ መጣ። 2012 ላይ ተለያይተን ወደ አንድ አመት ሊሞላኝ አካባቢ እናቱ ጋር ደወለ። ለካሱ ብሩንም ከስሯል፣ ይዞ ሄደውን ብር ተበልቷል። ባዶ እርቃኑን ሆኖ እስር ቤት ሁሉ ገብቶ ነበር። ምን እንዳረጋ አላውቅም። እስር ቤት ገብቷል፣ ግን ምን አርጉ እንደሆነ እኔ አላውቅም። እንግዲህ ያንን ሁሉ ሲጫወትብኝ እኔ ሳለቅስ ነበረ እና በዛ ውስጥ ባዶ ሆኖ ለካ እርቃኑን ሆኖ እናቱ ጋር ሄዷል። እናቱ ጋር ሄዶ ደወለችልኝ እናቱ። ልጄ ያለፈ ነገር አልፏል። እንግዲህ 1 አመት ሞልቶናል ብዬሻለሁ። ያለፈ ነገር አልፏል እና እባክሽን እሱም እንዲህ ሆኖ መጥቷል ስትለኝ ጭራሽ በቃ ራሴን ይሳትኩት። ለምን በቃ ጭራሽማ ባዶ ሆኖ ብርም ኖሮት አላኖር ብሎኛል። አድራሽን ያውቃል፣ ቦታዬን ያውቃል። ግን አንቺ የዛን ጊዜ እሱ እስር ቤት ሲገባ ሲጠፋ ምን ሆኖ ነው የጠፋው? እንደ ድሮ መደወል መዛት ያቆሙ ምናምን ብለሽ አላሰብሽም? ብዙ ጊዜ እኮ አይደለም የጠፋው፣ 1 ወር ምናምን እኮ ነው የታሰረው። ኦኬ። ስለዚህ 1 ወር ሰላምሽን አገኘሽ እንዴ? 1 ወር ሰላሜን አገኘው፣ ሰራለው ፀጉር ቤት። ስለዚህ እናትየው ምንድን ነው የምትልሽ? አምጪና አኑሪው ከእስር ቤት ሲፈታ። ለምን ተፈቶ ወደ እሷ ጋር አንድ ጨርቅ ይዞ ሄዷል። ለካ እሷ ጋር ገጠር ነው ብዬሻለሁ፣ ሩቅ ነው በጣም። እና እባክሽን በቃ ምናምን ትለኛለች። ያለፈ ነገር አልፏል ምናምን ትላለች እናትየው ማለት ነው ለእኔ ደውላ። ከዛ ውስጥ የደነገጠ ለምን በቃ ይሄ ሰውዬ አሁን ላይ በቃ ትክክለኛ ያኔ ሲመኘው የነበረውን ያደርጋል ብዬ አመንኩኝ። እኔ ደግሞ ፈራው የማሰ ማለት ነው። በቃ ታውቂያለሽ፣ ስራ መስራት አልችልም፣ መተኛት አልችልም፣ ምንም ማድረግ አልችልም። ርቄም አልሄድኩም። በቃ እንዴት ነው ማለት እኔ ለአብድ ትንሽ ነው የቀረኝ። የሚገርምሽ በእውነት በጣም ጭንቀት ውስጥ ነበርኩኝ። በጣም የሚከባድ የሆነ ጭንቀት። የሚሄደው ቦታ የለኝ፣ ልጆቼን የምጥልበት ቦታ የለኝ፣ የምደበቅበት ቦታ የለኝ። እንግዲህ የተጨነቀ ሰው ያውቀዋል ይሄንን ስሜት ማለት ነው። ከባድ ጭንቀት ውስጥ ነበርኩኝ። ከዛ እንደወለልኝ እሱ ስም ያለኝ አቤት ስለው ይቅርታ አድርገሽልኝ፣ ያው እሱ ታውቂያለሽ በፊትም ይቅርታ አድርገሽልኝ አብርሽን ካልሆንሽ እገልሻለሁ ነው የሚለው። ይቅርታ አድርገሽልኝ አሁን ላይ እንዲህ ሆኛለሁ፣ እቤቴ መግባት ፈልጋለሁ ምናምን አለ ነው። አዎ እሺ እፈራ የለ እሺ አልኩት። ምንም አላልኩትም። ለምን እንደሚገለኝ አውቃለሁ። በቃ አሁንም እሺ ከማለት ውጪ ተገድጄ ማለት ነው። እሺ ከማለት ውጪ ምንም አይነት መልስም ምንም የለኝም። ይቅርታ እንዴ አንዷ ደጋግማ ፖሊስ የለም ምናምን እያለች ልንገርሽ እገልሻለሁ ስትባሉ ልንገራችሁ ለሁላችሁ ለመጀመሪያ ጊዜ እገልሻለሁ ስትባሉ እንደ ቀልድ አይታችሁ የምታልፉት ከሆነ የእውነት ይገሏችኋል። እገልሻለሁ ስትባሉ ለቤተሰብ፣ ለአካባቢ ሰው፣ ለፖሊስ ማሳወቅ፣ ቶሎ ከዛ ሰው መራቅ አለባችሁ። ምንድን ነው የሰማሁት? አንድ ሰውዬ ሚስቱ አልፈልግህም ስትለው ሙሉ ቤተሰቡን እንትናል ገደለ። ሙሉ ቤተሰቡን እናቷን፣ ወንድሞቿን ምና ወደ 6 ቤተሰብ ገሎ ጠፋ አሉ። እና ሰው የህይወት ባልደረባችሁ፣ የፓርትነራችሁ፣ የህይወት አጋራችሁ እገልሻለሁ ብሎ ሲዝትባችሁ ዝም ብላችሁ አመሉ ነው ቀልድ ነው ብላችሁ አትተውት። ህይወት ቀልድ አይደለም። ቶሎ ሄዳችሁ ለፖሊስ ማመልከት፣ ቶሎ ከዛ ሰው መሸሽ አለባችሁ። ለምን የእውነት ያደርገዋል። ገደላት። እሷን፣ እናቷን፣ ልጆቻቸውን አይደለማ በቃኝ ስላለች ብቻ አልፈልግም ከአንተ ጋር ኑሮ በቃኝ ስላለች ብቻ ማለት ነው 6 ቤተሰቦቿን ከነራሷ ገሉ ጠፋ። እስካሁን አልተያዘም። ሶ ቢ ኬርፉል። እሺ እናቴ ሳረሳው ካሁን መልክቴ ላስተላልፍ ብዬ ነው እንዲጠነቀቁ። ትክክል ነሽ አቡዬ። ለምን ግዴታ ነው። እና በዛን ሰዓት ውስጥ በምን ላይ ነበር ያቆምሽው? ከእስር ቤት ተፈታ። ከዛም በኋላ መጥቶ በድጋሚ ይቅርታ አድርገሽልኝ አብርሽን ካልተመለሽ እገልሻለሁ አለሽ። አሁን በቃ በቅርቤ እንደሆነ አወቅኩኝ። በጣም ያው ያኔ እንኳን ቢያንስ ብር አለው ምናምንም ብዬ አስብ ነበር። አሁን ደግሞ ጭራሽ በቃ ትኩረቱን ሁሉ ወደ እኔ እንዳደረገ አወቅኩኝ። ምን አደረኩኝ? ያንን ያከራየሁትን ቤት ከሌለው ተስፋ ስለሚቆርጥ በቃ የበለጠ ወደ እኔ የበለጠ ደግሞ በቃ ተስፋ ቆረጥኩኝ። በቃ እውነት የሚገርምሽ መሄጃ ቢኖረኝ ኖሮ እጠፋ ነበር።
እንደው ልጅ ባይኖር ይኖር ጠፋ ነበር። መሄጃ መፈነ ጎዳና ላይ ለምን አላድርም ነበር። ግን ልጅ ይዞ መጥፋት፣ ልጅ ይዞ ማያውቁት ሀገር መሄድ አላቅም። እኔ አረብ ሀገር ብቻ ነው የሄድኩት። ከዚህም በፊት የሆነ ሀገር ሄጄ መኖር ያላቅም። እሱን ደግሞ ተጽዕኖ አረገብኝና ከዛም በኋላ መጣ። እሺ አልኩት፣ አስገባሁት እቤቱ። ሰውየው የከፈልን ኪራይ እየከፈለ አይደለም የከፈለኝን ኪራይ እንኳን ማለት ነው ሳላስጨርሰው ነው እንትን ያልኩት ያስወጣው ሰውየውን። ከዛ ይቅርታ አድርግልኝ፣ ያቆኛል። እዛ ሰፈር የኖርኩበት ሰፈር ስለሆነ በጣም ነው የሚያቆኝ፣ ያዝኑልኛል። በቃ በሴትነት የሚያዝኑት ነገር የለም፣ በጣም የሚያዝኑልኝ ምናምንና እዛ ሰፈር ሰው ነበር የተከራዩት። አስወጧቸውና አስገባሁት ቤቱ ማለት ነው። ከዛን እስቲ ቆይ የልጅ ፍቅር ከሆነበት ብዬ ማለት ነው ለመሞከር ነው። እኔ ያልሞከርኩት ነገር ስላሌለ ፖሊስ ጋር ሄጃለሁ። ሰው ያውቃል፣ ቤተሰብ ያውቃል። ይሄን ነገር ካልተያዘ አድራሻውን ካላወቅሽ ምን ታደርጊያለሽ? ንገሪኝ እስቲ። አንድ ወንጀለኛ ሚዝትም ስለሆነ አድራሻውን አውቀሽ ካላሻሽው በስተቀር ምንም አይነት ነገር ልታመጪ አትችይም። አድራሻውን ታውቂዋለሽ ነው የሚለው ፖሊስም። ያንን ጥያቄ ነው የጠየቁኝ። ለእኔ አድራሻውን አላውቅም በዛን ሰዓት ተደብቆ። እኔ ቅርብ ስለሆንኩ የሚከታተለኝ እሱ ለመከታተል ይመቸዋል። እኔ ግን ኖርማል ለኑሮ የምኖር ሴት ነኝ። እንዴት ይገናኝ? አይገናኝም ይሄ ነገር። እና በዛ ውስጥ እያለው ቤቱን ከፍቼ ይሄው ብዬ ያን ቀን እቤት ገባን ማለት ነው። ያው ሞቴንም አውቄ ማለት ነው። ልክ የገባው ቀን ምን ያደርገኛል መሰለሽ? እገልሻለሁ አለኝ። እኔ መሳሪያ ይሄው መሳሪያዬን አይተሻል አለኝ። ያን የገባን ቀን መሳሪያዬን አይተሻል አለኝ። በጓሮ ነው፣ በጎረቤት በር ነው። ራሱ ቁልፍ አልሰጠኝም ነበር ሰውየው የገባሁት። መሳሪያውን አይተሻል ብሎ ሲያሳይ ገመድ አነሳሁኝና ልጆቼ ተኝተዋል። ገመድ አነሳሁኝና እኔ ራሴን ባጠባ ይሻለኛል አንተ ከምትነካኝ አልኩት ማለት ነው። በአንተ እጅ ከመሞት እኔ በገመድ ራሴን አጠፋለሁ አልኩት። ያን ቀን በቃ ራሴን ለማጥፋት ታገልኩኝ። ወጣሁኝ ውጪ ግቢ ውስጥ ምናምን በቃ በውስጤ እኮ እግዚአብሔር ሆይ አድነኝ ነበር የምለው። እግዚአብሔር ሆይ ድረስልኝ። በቃ ይህን ነገር አማራጭ ስላልነበረኝ ነው ያደረግኩት። እባክህ ዛሬን ቀን ብቻ እድል ስጠኝ እለው ነበር እግዚአብሔርን በውስጤ። እንዳልኩትም እግዚአብሔር እድል ሰጠኝ። ያን ቀን ሳለቅስ ቁጭ ብዬ ገመድ ይዤ ያለቀስኩ ቁጭ ብዬ ልክ ሲነጋ ተኛሁኝ። እንደዛው ቀኑን አልተነሳሁም። ልጆችን እንቅልፍ ሲነሱ ውጪ ወጡና ግቢ ውስጥ ልጆች አይደሉ ግቢ ውስጥ ወጡና አብረው እሱም አብሮ ነበር ከልጆቹ ጋር። መሸ። ድጋሜ ሲመሽ ምን አረግኩኝ? በቃ ሊገለኝ ስለሆነ ዛሬ ምሽት ይገለኛል። ስለዚህ ምን ማድረግ አለብኝ? ልጆቹን ትቼ የልጆቹን ፍቅር ከሆነ ገባሻል? ልጆቹን ትቼ መሰወር አለብኝ። በቃ እኔ መጥፋት አለብኝ ወይ ርቄ መሄድ አለብኝ ብዬ አሰብኩኝ። ከዛ 50 ብር ሰጡ። ብርም እጄ ላይ አልነበረም፣ ግን 50 ብር ወተት ልግዛ ብዬ መሸ። ምሽቱን ማለት ነው። ወተት ጎረቤቴ ስሟን አልጠራምና ጎረቤት አለችኝ ወተት ምናምን ያላትና ወተት ልግዛ ብዬ ለልጄ ወጣሁኝ። ትንሹ ልጄ ወጣሁኝ። ወተት አልኳት ለጎረቤቴ። ገባሁኝ ግቢዋ። ስሚማ አልኳት ሌሊት ገሎኝ ነበር እና ሊገለኝ ነው ይሄ ሰውዬ፣ ልጥፋ አልኳት። ፊቴንም አይታለች፣ ሁኔታውን አይታለች። ልሂድ በቃ ለልጆቼ ወተት በዚህ ላይ ስጪ፣ በጣም በእንትን ላይ ግድግዳቸውን አንድ ስለሆነ ማለት ነው። ወተት በዛ ላይ ስጪልኝ አልኳት። መሽቷል። ወደ 12 ሰዓት 1 ሰዓት እንደዚሁ ነው። እኔ ባጃጅ ይዤ ሄድኩኝ ማለት ነው ወደ ቤተሰቦቼ ጋር። በዛ ውስጥ ግን ልቤ በጭራሽ አላረፈም። ማለት እንዴት መሰለሽ? ውስጤ በቃ ጥፊ ነው እንጂ ያለኝ የሆነ ስለ ልጆቼ እርግጠኛ አይደለሁም። አሁንም እርግጠኛ አይደለሁም። በቃ ውስጤ እንቀጠቀጣል፣ አለቅሳለሁ። በቃ በጣም ነው እንትን የምለው። ከዚህም በፊትም ግራ የተጋባሁት በእነሱ ምክንያት እንጂ እኔ አንድ ነፍስ ብትሆን የትም ገብቼ የትም ሰው ይኖራል አውቃለሁ። አረብ ሀገርም ሄዳለሁ፣ የትም ሄዳለሁ፣ ጤነኛም ስለነበርኩ ማለት ነው። ግን በቃ ሰላሜን አጣሁ። ለእህቴም ነገርኳት፣ ከዛ ለወንድሞቼም ነገርኳቸው። ከዛም በቃ እኔ አረብ ሀገር ሄዳለሁ አልኳቸው። እኔ አረብ ሀገር ሄዳለሁ፣ ሊገለኝ ነው ይህ ሰውዬ። ልጆቹም ያሳድገውን ያሳድግ። ይሄ ቤቱንም ምኑንም አልቀማሁትም፣ ምንም አልነካሁበትም። እኔ ግን መኖር ፈልጋለሁ፣ ነገ ልጆች ይፈልጉኛል አልኳቸው። እሺ ብሎ ክረምት ላይ ነው፣ መስከረም አካባቢ ነው፣ መስከረም ሊገባ አካባቢ ያው እና ከዛ ሲስተር ጋር ሄድኩኝ። ውስጥ ያላረፈም። ከዛ አረብ ሀገር ሊሄድ ፓስፖርቴ ታድሷል። 2012 ላይ ነው ያደስኩት። ያን የፈታሁት ጊዜ ነው ያደስኩት ፓስፖርቴን ከሱ እንደተለያየው ማለት ነው።
ከዚህም በፊትም ስለነበረኝ ፓስፖርት አደስኩት እኔ ዝም ብዬ ኮሮና ጊዜ። ከዛን በቃ አይ እህቴ ኮሮና ሳልነበረ 2012 ላይ ኮሮና ይለፍልሽ በቃ ትንሽ ጊዜ ከመስከረም በኋላ ተባልኩኝ። እዛ ቁጭ ብዬ ያለው ልቤ በቃ ጠይቃለሁ ጎረቤት ልጆቼ እንዴት ናቸው ምናምን ስል እህቱን አምጥቷል ምናምን ይሉኛል፣ ይነግሩኛል ኢንፎርሜሽን። ከዛን በቃ ልቤ እንትን ይላል። በቃ አሁንም ውስጤ በቃ አላስብም፣ ወደዛ እርግጠኛ አልሆንኩም። እንዳረብ ሀገሩ አንቺ ስትሄጂ ቤተሰቦች ጋር መጥቶም አልፈለገሽም? እህቱን አመጣ ለልጆቹ? እህቱን አመጣ ለልጆቹ። በቃ አልፈለገኝ፣ የት ይፈልገኛል? ቤተሰቦች ነው። የሚገርምሽ እኮ ወንድምሽን እገላለሁ ይለኛል። የማይገላችሁ ሰው የለም እኮ የሚገርምሽ። ቤተሰቦች ቤት እንደሆንሽ እያወቀ አልመጣም? ምን አልሽኝ አቡዬ? ቤተሰቦች ቤት እንደሆነ ያለሽ እያወቀ አልመጣም ወይስ ቤት እንዴት ነው? እንዴት ይመጣል? እንዴት ይመጣል አቡዬ? አይመጣም እኮ። እንዴት አይመጣም? አይመጣም። ለምን? እንዴት ተለያይተናል። ይሄን ነገር አያውቁም። እንዴት ይመጣል? እንደገባው ራሱ አያውቁም እኮ። ኦኬ ኦኬ እሺ። ተቋርጠሻል። ጋይስ እኔ እሰማለሁ። ከኔ ነው የኔ ተቋረጠማ። አለሽ በሉኝ። እኔ ያለው እሰማለሁ። ከሷ ነው ማለት ነው። ወይ ጉድ! ስልክ ስለተደወለባት ነው የተቋረጠችው። ወይ መከራ! ጋይስ አሁን እናንተ ብትሆኑ የቱ ጋር ነበር የምትለያዩት? ገና እኮ ሶስተኛ ያረገዘችዋ፣ ሁለተኛው ልጅ ወረደባት፣ መድኃኒት ወስዳ አስወረደች በሱ ብስጭት። ሶስተኛ አረገዘችና ሁለት ልጆች አሏቸው። ገና አንቺ በቃ ወጣሽ፣ ጠፋሽ እኮ ልጆችሽን ተሽወጣሽ። ስታጠያይቂ ቤተሰቦች ቤት ሆነሽ ስታጠያይቂ ኦልሬዲ እህቱን እንዳመጣ ተነገረሽ። አዎ እህቱን አመጣ። ከዛን አንድ ቀን ደወለልኝ። ገና ሳምንት ቢሆነኝ ነው እና ደውሎልኝ ምን ይለኝ፣ ለምን ከቀበሌ አይደል የሚባለው ወረዳ ተደረገ እንጂ በፊት ቀበሌና ተደወለልኝ። ከዛ መጥሪያ መጥቶልሻል አለኝ። ይህም መጥሪያ ንብረቱንና ልጆችሽ ንብረት እንካፈል የሚል መሬቱ አይደል የቀረው መሬቱን እንካፈል የሚል መጥሪያ አምጥቷል አለኝ ሰውየው ደውሎ። ከዛ ተፈቷል። ወረድ 80 ተፈቷል። ቤት አለ እዛ ጋር ስለ ንብረት አለ። ንብረቱን እኮ ነው የሚለው። ከዛን ለካሱ ከዛም በፊት መጥቶ ነበረ መጥሪያ ለመስጠት ሰው ይዞ መጥቷል ቤት ድረስ ወንድሜ ድረስ። እኔ እህቴ ጋር ነበርኩኝ። ከዛን ያ ወረቀት ያው ተነጋገሩ ወንድሞቼ ጋር ሄደ። ማለት ጥሩ ነገር አይደለም። ያው በዛን ሁኔታ ውስጥ ስለሆነ የሚያውቁት እነሱ ጥሩ ነገር እንትን አላሉም። ሄደ ከሰውየው ጋር። ሰውየው ደወለልኝ። ከዛ ሄድኩኝና መጥሪያውን ወሰድኩኝ። ከዛን ደወለልኝ። ልጆችሽን ካልሆነ ገጠር ነው መልክብሽ፣ ልጆችሽን ምሰጪ፣ መሬትሽንም ነይና እንካፈላለኝ። ልክ ይሄን ሲለኝ ያው ልጆችሽ የሚለውን ነገር ውስጥ ስላለ በቃ የሰው ቤቱንም ከተካፈለ ሰላም ሊሰጠኝ ጓጓ። በቃ አሁን ሰላም ሲሰጠኝ ነው። በዚህ ሁኔታ ከተፋታ በቃ ያስፈራራኝ እኖራለሁ ነው። እኔ ለመኖር ምንም የሚከብደኝ ነገር የለም። ልጄን አንዱ ወንድሜ ጋር አንዱ ጋር ባደርግ እኖራለሁ። ልክ መስከረም 4 ላይ ነው ቀጠሮሽ አለኝ። ያው ወረቀቱንም ስለወሰድኩኝ አመንኩኝ። መስከረም 4 ላይ 8 ሰዓት ነው ብድግ ብዬልሽ ወደ ፍርድ ቤት ሄድኩኝ። ብቻዬን ሲሄድ የሆነ ካፌ ያለ ከፍርድ ቤት ጎን ላይ የሆነች ካፌ፣ እዛ ገብቼ ቡና አዘዝኩኝ። ወተት ስላት የለውም አለችኝና ያንንም አልጠጣሁትም። ወዲያው ደውሎ መጥቻለሁ አለኝ። ደነገጥኩኝ፣ ውስጥ የደነገጠ በቃ እንዴት ባንዴ በቃ በባጃጅ ነው የመጣው። ከዛ ለመደበቅም ፈልጌያለሁ፣ ውስጥ የሆነ ነገር ብሎኛል። ለምን አፈርኩኝ ሴትዮዋንም እና በመስኮት ሳይው ውረድ አልኩት። ውረድ ከባጃጅ። ለካሱ ባጃጅ ውስጥ ሆኖ ነበረ ማድረግ ያለበትን አድርጎ መሄድ የፈለገው። ግን ካልወረድክ አይሆንም አልኩት። ልጆቼ ሴት አሉ አልኩኝና በመስኮት ብቻውን ወረደ ከባጃጅ።
ልክ ሲወርድ ሳየው ደነገጥኩኝ። በቃ ይቅበዘበዛል። ከዛ ወጣሁኝ። ከዛች ሻይ ቡና ነች ቤቷ። ከዛ ወጥቼ ሲቅበዘበዝ ፍርድ ቤት ቅርብ ስለሆነ ወደ ፍርድ ቤቱ ሄድኩኝ። እኔ ያሰብኩት ያው ድንጋይ ምናምን ያነሳል ነው ቅብዝብዝ ሲል። ከዛ የሆነ ሆቴል አለ እዛ፣ እዚህ ሆቴል ገብተን እናውራ አለኝ። በፍጹም አንገቴ የሚል አላወራም። ከዚህ በኋላ ይቅርታ ምንም የለንም፣ እኔ እናንተ ጨርሰናል። ልጆቼ የታሉ አመጣለሁ ብለኸኝ፣ ለማንኛውም ና እንግባ ብዬ ቀጠሮ ሰዓታችን ነው። ግቢው ስገባ እሱም ተከትሎኝ ገባ። ገብቶ እዛ የምንጠራበት ቦታ ላይ አልደረሰ። የሚገርምሽ በሩ ላይ እንደገባን ለመመለስ አወራኝ። ለማንኛውም እኔ ልሄድ ነው አለኝ። ከዛ እንዴ ምን ያሟል እንዴ ሰውዬ ብዬ ልክ እሱ ሲወጣ ሲያወራኝ የሆነ ልጅ አይ ነበረ ቁጭ ብሎ እዛ ውስጥ አያውቀኝ አላውቀውም። ግቢ ውስጥ ሰውዬ ሁኔታው ደስ አላለውም። የኔም ሁኔታ ጥሩ እንዳልሆነ ሰው መቼም ያስታውቃል ፍርድ ቤት ውስጥ እና ያ ልጅ ቁጭ ብሏል። ወጣት ነገር ነው። ከዛን ዘሎ ወጣና ሄደ። ከዛን እኔ ሄጄ ጠየኩኝ። ይሄ ቀጠሮ ቀን ልክ ስወጣ የሚገርምሽ እዛ እኔ ገባሁበት ካፌ ውስጥ ነበር ገብቶ ለካሱ የነበረው እኔ የሚጠብቀኝ። ምን ይዞ መሳሪያ ይዞ አቀባብሎ አሳምሮ። እንግዲህ እዛ አካባቢ ማን አለ? ከሱ ፊት ለፊት ቁጭ ያለ ሲቪል የለበሰ ወታደር አለ፣ ጠበቃዎች አሉ፣ ለህግ ጉዳይ የሚሄዱ ፍርድ ቤት የሚሄዱ ሰዎች አሉ፣ ብዙ ሻይ ቡና የሚሰሩ ሰዎች፣ ብዙ ሰዎች አሉ እዛ ቦታ ላይ። ልክ በቃ ወደ አስፋልት ነው የሚወጣው፣ ቅርብ ለፍርድ ቤቱ ቅርብ ነችና እየወጣሁኝ እያለ የሆነ ድምፅ ሰማሁኝ። በቃ ልክ እሱ ስትሬት እስከሆነ ነው ለካ ይጠበቀኝ። ልክ ስትሬት ላይ ስደርስለት የሆነ ድምፅ ሰማሁኝ። ይሄ እንዴት ምን አይነት ስሜት መሰለሽ? ይሄ ሽንቅቅ የሚያደርግ አይነት ድምፅ ሰማሁኝ ማለት ነው። ይሄ በቃ ጭምድድ ነው ያደረገኝ። ለካ ተኩሷል መሳሪያውን። ልክ ቀጭም ፍርድ ቤቱ ቅርብ ነችና እየወጣሁኝ እያለ የሆነ ድምፅ ሰማሁኝ። በቃ ልክ እሱ ስትሬት እስከሆነ ነው ለካ ይጠበቀኝ። ልክ ስትሬት ላይ ስደርስለት የሆነ ድምፅ ሰማሁኝ። ይሄ እንዴት ምን አይነት ስሜት መሰለሽ? ይሄ ሽንቅቅ የሚያደርግ አይነት ድምፅ ሰማሁኝ ማለት ነው። ይሄ በቃ ጭምድድ ነው ያደረገኝ። ለካ ተኩሷል መሳሪያውን። ልክ በቃ ጭምድድ ሲያደርገኝ ቁጭ አልኩኝ። ጎርጓዳ ቦታ ነበረች። አላመንኩ ማለት አላወቅኩም። ወይኔ ነው ያልኩት። ስወድቅ እንኳን ወይኔ ነው ያልኩት እንጂ እንደዚህ እንትን አላልኩም። ማለት ድምፅ ምናምን አልጮኩም። ማለት በቃ ድንገት ስለሆነ ምንም አዲስ ነገር ነበር የሚሰማኝ። ሽንቅቅ ማድረግ ወይኔ እንጂ ምንም አይነት ድምፅ የሚያሳውጣ ህልም ነገር ነበር የሚታየኝ። እንደዛ አይነት ነገርና ቀና ብዬ ሳየው እሱ ነው። ቁጭ ነው ያልኩት ብዬሻለሁ። እንደዚህ ጎርጓዳ ነገር ነች። ሺቲ ነው የለበስኩት እና ሻርፕ ለብሻለሁ። ከዛ ጠጋ ብሎ ይመጣና እያየሁት ይደግማል። ድምፅ ይሰማኛል። የሚገርምሽ ሲደግም አሁንም ይደግማል። በዚህ ሁሉ ውስጥ ሰዎች ጸጥ ብለዋል። የሚገርምሽ ምንም ማለት ግንስስ ብለዋል ሰው። በቃ እንዴት ልበልሽ? በቃ ምንሽ ያረፈ እይቱ ምንሽ ያረፈ ምንሽ መታሽ? ጎን አንዱ ይልሽ በብብቴ ጡቴና ብብቴ መሃል ከፍ ብሎ አንዱ ጀርባዬ ላይ በአንድ ጎን ማለት በግራዬ አንዱ ጀርባዬ ላይ አንዱ ደግሞ ሆዴ ላይ መታኝ ማለት ነው። እንዴት ተረፍሽ? እኮ ልነግርሽ ነው። ከዛም በኋላ አራተኛ ሊደግም ሲል ሰዎቹ ይጮሃሉ። አረ በቃ ትላለች የሆነ ሴት እና ሰማለሁ። ራሴን አልሳትኩም። አረ በቃ ትላለች እና ነቁ ሰዎቹ። በቃ እንጃ ህልም የሚመስል ነገር ውስጥ ሰዎቹ ነቁ፣ ይጮሃሉ። ከዛ እነዛ ሰዎች ያ የሚገርምሽ አጠገቡ እንኳን ቆሞ ሲተኩስ የነበረ ሰው ከሐኪም ቤት ከኦፕራሲዮን ከተነሳው በኋላ ራሱ አስታውሼ ጠይቄያቸዋለሁ። ያን ሰው መጥቶ አናግሮኛል። የመጀመሪያ ምስክሬ እሱ ነው። በቃ ላይ የሚያስቆመው ጠፋ።
ጭራሽ አላዩም መሰለኝ እኔ አላቅም። ብቻ ሰው ራሱ ድንዝዝ ብሏል። የሆነ ነገር እንትን እንዳለ ነገር ደንዝዟል ሰው ራሱ። ከዛ በኋላ መጮህ ጀመሩ። ሌሎቹ ሊያባርሩት ነከሰበት እምቢ አለው። በቃ አልተኩስ ሲል አማራጭ ሲያጣ ሮጠ። ሲሮጥ ሰዎች ተከተሉት ማለት ነው። እሱን ተከተሉት። እኔ ደግሞ ያ ልጅ አይቶኛል ነበር ያየኝ የነበረው ልጅ መጣ። ሰዎች ተባበሩ። የሆነ ታክሲ ሰው ያወርድ ነበረ። ድንገት ሰው ሊያወርድ የመጣ ታክሲ ውስጥ ከተቱኝ። ሰው ተባብሮ አንድ ላይ ከልጁ ጋር ማለት ነው። ልጁ ሹፌሩና ረዳቱ ብቻ ወደ ሐኪም ቤት ላይ ደከምኩኝ። የሆነ ግማሽ መንገድ ላይ እና አውራ ነበረ ስለ ልጆቼ። በጣም ነበር ልጆች ያሉኝ፣ እባካችሁ ልጆች አሉኝ ነበር የምለው ብዙ ጊዜ። እና አወራለሁ ሚሮች በዚህ ውስጥ ሆኜ አወራለሁ። እንዴት ነው ታዲያ ፊልም ላይ ሰዎች በጥይት ሲመቱ ስናይ ወዲያው ራሳቸው የሚሰጡት? እኔ አላውቅም፣ እውነት እኔ አላውቅም። እግዚአብሔር ነው የሚያውቀው እሱ። እኔ ማለት ለእኔ እግዚአብሔር ነው የሚያውቀው እሱ። እኔ አላውቅም። እሺ እንዴት ነው ስሜቱ? ጥይት በስቶ ሲገባ ሰውነት ላይ እንዴት ነው የሚሰማው? በስለት እንደመቆረጥ ነው የሚሰማው? ምንም አይሰማም። ድንዝዝ ነው የምትይው። እኔ ምንም ድምጽ ነው እንጂ የምሰማው ድንዝዝ ጭብጥ ነገር ነው እንጂ አድርገኝ ምንም አይነት ስሜት የለውም። ያው ደም ይፈሰኝ ነበረ። እንግዲህ ያለውን ስሜት ለሌላው ሰዎች ጋር ነው፣ እኔ ጋር የነበረው ስሜት ይሄ ነው። ግን ድንዝዝ ነው የምለው ያልኩት በቃ እኔ ድንዝዝ ንጋጤው መሰለኝ ነው። ቦታው ላይ በስቶ ሲገባ ላይ እንዴት ነው ህመሙ የሚጀምረው? ቆይቶ ነው? አዎ ከዛ በኋላ እኮ ነው ህመሙ። አሁን መቼ መሰለሽ እዛ ገብቼ ህመሙ መቼ እንደሆነ እነግርሻለሁ። ቆይ ልክ መጀመሪያ ላይ ድንገት ስለመታኝ ድንዝዝ ነው ያልኩት። ራስን የሳትሽ አምቡላንስ ውስጥ ነው? ባሱ እንትን ታክሲ ውስጥ ይዞኝ እየሄደ ልጁ። ጭራሽ በታክሲ ነው እንደ ይዘውሽ ሄዱት? አዎ በታክሲ ነው እኮ የሆነ ልጅ ነው አምቡላንስ አይጠሩም እንደ ኢትዮጵያ ውስጥ ሰው በጥይት ሲመታ አምቡላንስ አይጠራም? እስከሚመጣ አልተጠበቀም። አምቡላንስ እስከሚመጣ አልተጠበቀም። ኢትዮጵያ አምቡላንስ እኔ እሞታለሁ። እሞታለሁ። ደግሞ ለምን መሰልሽ እሞታለሁ? ለምን ደም በጣም በሚፈስ በቆይታ ውስጥ ነው ህይወት የሚያልፈው። እኔ ለማዳን ነው ሰው የተረባረበው። በቃ ወደ ሐኪም ቤት እየሄድኩኝ እንትን ላይ በታክሲ ይዘውሽ ሄዱ? ሄደ። መሀል ላይ እየደከምኩኝ ስመጣ ልጁ ሪፍቲ ቫሊ የሚባል አለ። እኔ ያው ተወልጄ ያደኩት አዳማ ነው እና የአዳማ ህዝብ ያውቃል ይሄንን ታሪክ። እና ሪፍቲ ቫሊ ወደ ኃይለ ማርያም ሆስፒታል የመንግስት ነው እና ሪፍቲ ቫሊ ላስገባት ብሎ አስቦ ወደ ሪፍቲ ቫሊ ከወንድሜ ጋርም ተደዋውሏል ልጁ። ከዛ ወደ ሪፍቲ ቫሊ ወሰዱኝ። እዛ የወንድሜ ሚስትና የእሷ ባል በጋብቻ ያውቋታል። እኔ አላውቃትም። ሪፍቲ ቫሊ የምትሰራ ልጅ ነበረች። እና በቃ እህቴ እንዲህ ሆና መታለች እባክሽን ሲሏት የሆነ ዶክተር ኦፕራሲዮን እንግዲህ ከዛ በኋላ ያለውን እኔ ከልጆቼን ከማለት ውጭ ምንም አውቀው ነገር የለኝም። እና ከዶክተር ጋር አወራ ነበር። ልጆቼን በቃ አደራ ምናምን እል ነበር። ይሄን አወራለሁ። እና ከዛ በኋላ ሲነጋገሩ በቃ እኔ ዋስ ሆናለሁ ተብሎ ገባሁኝ ኦፕራሲዮን። ከሌላ ቦታ የተጠራ ዶክተር ነበረ እዛ ማለት ነው። ልክ በቃ በዛው እንዲገባ ተደረገ ያ ዶክተር። ዋስም አስቸኳይ እንትሳይል እዛው እሷ ሆና ማለት ነው። ኦፕራሲዮን ክፍል ገባሁ። ከባድ ነበረ። ይሄ እንዴት ነው ፊልም ላይ እንደሚታየው በቃ ወንድሞቼ የነበሩበት ነገር፣ ህዝቡ የነበረበት ነገር ከባድ ነበረ። ለኔም በጣም ከባድ ጊዜ ነበር የኦፕራሲዮኑ ጊዜ። ያው ለኔ መድኃኒት ምናምን ይሰጠኛል፣ ግን ከዛ በኋላ ንቂ እባል ነበረ። ከተወሰነ ሰዓት በኋላ ኦፕራሲዮኑ ስወጣ እናትና ስሚ ምላስሽን አውጪ ምናምን ይሉኝ ነበረ። ለምን ከባድ ነው። ሙሉ ኦፕራሲዮን ያደረጉኝ። ብዙ ቦታ ቀዳዳ አለብኝ። ቱቦ የገባበት አለ፣ የወጣበት የገባበት አለ። ጣፌ ላይ አንጀቴ ምናምን ቆርጦታል። አንጀቴ ተቆርጦ ምናምን በጣም ከባድ ነበረ በቃ። እና በዛ ውስጥ የኔ ዶክተር በቃ እናት ንቂ ይሉኝ ነበር። እሱን አውቅ ነበረ። ከዛ አውጥቶኝ ከኦፕራሲዮን ክፍል እዛ አስገቡኝ፣ መተኛበት ክላስ።
እዛ ሲያስገቡኝ እህቶቼን አያቸው ነበር። ይሄ እንደ ፊልም ላይ የምታዩ አለ አይደል? ጢጥ ሰው ሊሞት ሲል ጢጥ ጢጥ የሚል ድምፅ ሁሉ ነበረው። እሱ ሁሉ ነበረብኝ እና ብቻ ከባድ ነበር። ወንድሞቼ ወደዚህ ወደዚህ ይላሉ፣ ያለቅሳሉ፣ እህቶቼ ያለቅሳሉ። እኔ በቃ ልጆቼን አደራ እህቴ እላታለሁ። እህቴን እየጠራሁ የሚገርምሽ እዛ ውስጥ ሆኜ ልጆቼን ስል እነ ፖሊሶች ወዲያው ዶክተሩ ማለት ስንት ልጆች ቢኖራት ነው ብሎ ሲጠይቅ ወዲያው ነው ፖሊስ ይዞ እዛ የሄዱት ቤተሰቦቼ ማለት ነው። ፖሊስ ይዞ ሲሄዱ እህትየው ከነ ልጆቹ እዛው ቤት ነበረች። ወዲያው ልጆቼን አመጡልኝ ማለት ነው። በፖሊስ ሄደው ቤቱን ዘግተው ምናምን መጡ። ልጆቹን ይዞ እንዳይጠፋ ተብሎ ነው። እሱ አመለጠ አይደል? አላመለጠም፣ ተያዘ። እሱ እኮ የሚገርምሽ ደግሞ እሱ ፖሊሱ እንደዛ ሲሄዱ እነሱ ሊያመጡ ልጆቼ እሱ ወዲያውን የተያዘው እጅ ከፍንጅ ህዝብ እሱ ሊያባረር ሄዷል። ግማሹ ኦኬ፣ እዛው ከመሳሪያው እጅ ከፍንጅ ያዙት። ብዙም ሮጦ አልሄደም፣ ተያዘ ወዲያው። ህዝብን የያዘው የሚገርምሽ። እኔም ሐኪም ቤት ገባው። ልጆቼን በፖሊስ ተያዙ፣ እሷም ተያዘች፣ ወደ ቤተሰቦቿ ተሸኘች። ልጆቼም ወንድሞቼ ጋር መጡ። ከዛን ከኦፕራሲዮን ሲወጣ ልጆችሽ መጥተዋል አሉ ዶክተር። በቃ ልጆችሽ አሉ አይዞሽ ይለኛል ዶክተሩ እየመጣ ማለት ነው። እና ልጆች ብዬ በጣም በቃ አሳድግልሻለሁ ይለኝ ሁሉ ነበረ፣ ቃል ይገባልኝ ሁሉ ነበረ። በቃ እዛ ውስጥ እንጃ እኔ በህይወቴ እንጃ እንደዚህ ማነው ልጆችሽን አሳድግልሻለሁ ብሎ ቃል ይገባልሽ? ዶክተሩ መጀመሪያ ያንን ነገር ሻለው መጀመሪያ ልጆቼን እል ነበረ እና ትልቁ ልጄ በጣም ነው የምወደውና ትልቁ ልጄ ዶክተር እንዲሆን ፈልጋለሁ፣ እንደኔ የሆኑትን እንዲያድን ምናምን እኔ ያሳድግልሻለሁ አይዞሽ፣ ወደ ኦፕራሲዮን እየወሰደኝ ማለት ነው እየወሰደኝና ከባድ ነበር። አሁን ጠንካራ መሆን እፈልጋለሁ። አሁን ላይ ያው ጠንካራ ሆኜ ነው መናገር የምፈልገው። ከዛ ከኦፕራሲዮን ክፍል ወጣው። ወንድሞቼ በጣም ያለቅሱ ነበር፣ እህቶቼ ያለቅሱ ነበር፣ አያቸው ነበር። ሞታለች አለች ብሎ ሰው ይጓጓ ነበር። የናዝሬት ህዝብ በቃ ያዩኝ እዛ ጋር ግማሹ ሞታለች ይላሉ ምናምንና ያ ልጅ እንዳትሄድ ተብሎ ነበር። የሚገርምሽ እንዳትሄድ ቁም። ለምን መሰለሽ ያ ይዞኝ የሄደው ልጅ እሱ እስካልመጣ ድረስ እስካልተያያዘ ድረስ ተጠያቂ ነው እና እሱ እንዴ ግዴታ ነው ወንጀለኛው ማን እንደሆነ እስከሚረጋገጥ ድረስ ህጉ ነው። ያየሽ ወንጀለኛ ይዞኝ ሆስፒታል ያደረሰኝ ልጅ ሰውየው እስከሚያዝ ይቆያል እዛ። ወይ ጉድ! ለዚህ እኮ ነው አንዳንዴ ሰው መርዳት እንዲጠላ ሰው አሁን መንገድ ላይ የሆነ ሰው እየደማ ምናምን ቢያይ አንስቶ ሆስፒታል ከወሰደ ቆይ እዚሁ ያመጣ አንተ ስለሆንክ ወንጀለኛው እስኪ ሲባል አሁን ይሄ ሰውዬ ህይወት አለው ብዙ ነገር አለው ምን ይላል? ከዚህ በኋላ መንገድ ላይ ሰው እየደማ ባይ አንስቼ አልወስድም ሆስፒታል፣ ምክንያቱም ፖሊስ እዚሁ ቆይ ስለሚለኝ ይላል። ገባሽ? ይሄ ትክክል አይደለም። ኢትዮጵያ ውስጥ ብቻ ነው እንደዚህ የሚደረገው። ከዛን በቃ የሚገርምሽ ልጁ በጣም ነው መጎዳቴንም ያንን መከራ አላሰብኩት። ማለት እድናለሁ የሚል ተስፋ ውስጥ ይመጣ። በቃ እድናለሁ እግዚአብሔር ወይ አንተ ታድነኛለህ ምናምን እላለሁና ልጁ ምን አለኝ መሰለሽ? ያኔ እኮ ይዤሽ ሲሄድ እናት አለኝ ይዤሽ ሲሄድ እግዚአብሔር ወይ መጥፋቴ ከሆነ አንተ ውሰደኝ ትይ ነበረ። እቺን ብቻ ነበር የምትናገሩ ይለኛል። ያ እሱ ነው የሚያውቀው ያኔ በዛን ሰዓት እናወራለሁ። እኔ ራሱ በእውነታው ዓለም ለመጀመሪያ ጊዜ 3 ጥይት ተመቶ የዳነ ሰው ስሰማ ማለት ድራማ ላይ ሰምተናል፣ ግን በእውነታው ዓለም ስሰማ የመጀመሪያ ነው። በጣም እድለኛ ነሽ። ግን ምንም አይነት የአካል ጉዳት አልደረሰብሽ? አይ ምንም አልደረሰብኝ። ያው ጣፊያዬ ወጣች እና ይሄ ውፍረት ክብደት ጨምራለሁ ምናምን እንጂ በጣም ይገርም አልመስለም። እውነት እግዚአብሔር ነው ማለት በታይ አታምኝ ማለት ጠባሴን ምናምን አይቶ ሰው ካለ ወይ ሕክምናውን ማስረጃ የፍርድ ቤቱ ወይ ውስጤን ሰውነቴን አይቶ ካልሆነ በስተቀር ማለት የሰውነት እሰራለሁ። ግን ምንም አይነት የሰውነት ህመም ምንም አይነት የነርቭ ችግር አላጋጠመሽ? ምንም የለም።
ስንት ዓመታት ፈጀብሽ ለማገገም? ግማሽ አይደል በግራይ በአንድ በኩል አይደለ ሶስቱም 9 ቀን ጋይስ ከኔ እኔ አልተቋረጥኩም። 9 ቀን ተቋርጠሽ ነበር ውዴ። 9 ቀን ምን ወይ 9 ቀን ብቻ ነበር ሐኪም ቤት የተኛሁት። ኖ ከሐኪም ቤት ወጥተሽ ቤት ስንት ዋርተኛ እኔ የምቋርጥ ከእሷ ነው እያሉ ነው ተመልካቾች። ደግሞ ከአንቺ ነው። ከሆስፒታል በ9 ቀን ወጣው ነው አይደለ? ቤት ስንት ወርተኛሽ? ጋይስ ከኔ ነው የሚቋረጠው። እኔ ፉል ነው ዋይፋይ ኢንተርኔት ከውዴ ከአንቺ ነው መሰለኝ። እኔ ያለው እናት ውሸት ነው የምትሉ ውዶች፣ በቪዲዮ ቀርባለች ዩቱብ የሆነ ዩቱብ ቻናል ላይ በቪዲዮ ቀርባለች እና ውሸት አይደለም። እዚህ ማመን ይከብዳችኋል እናንተ። እንዲሁ ስንቀሳቀስ አክስቴ ጋር ምናምን ሄዳለሁ፣ የሆነ ቦታ ሄዳለሁ ምናምን ነው። እዛው ቅርብ ነን እኛ። ደግሞ ስንት ዓመት ተፈረደበት? 10 ዓመት ጽኑ እስራት። አሁን ጨርሶ ወጥቷል ወይስ 10 ዓመት አልሆነም ጉዳዩ? አልጨረሰም። ስንት ዓመት? 5 ዓመት ታስሯል። 5 ዓመት ሆነው? አዎ። አሁን ከ5 ዓመት በኋላ ሲወጣ ሳትሰጊም በህይወትሽ እንደገና? ምን እስካሁን ያስፈራረኛል እኮ አሁን ራሱ የሚገርምሽ ሚዲያ ላይ ወጣሁት። እንደውም ትልቁ እንትኔ በጣም ስለሚያስፈራራኝ ቤተሰቦቼ ጋር ይደውላል። ከእስር ቤት ወንድሞቼ ጋር ይደውላል። ብታይ ከእስር ቤት ሆኖ እኮ ማስረጃው ቅርቢያ ለህግ ሲደውል ሪከርድ እያደረግሽ አንዴ ተፈርዶበታል ይላሉ። እኔ ከዚህም በፊት ይኸውልሽ አሁን ላይ እዛ አይደለሁም እኔ ወጥቼ ማለት ነው። ግን መጀመሪያ የሚገርምሽ እዛ ሆኜ ስቅይት ታርቀኝ እየደወለ ከዛ እንዴ ለሞት እንዴ ድጋሜ ደግሞ ብዬ ተነስቼ ጠፋሁኝ ወደ ሌላ ቦታ ልጆችን ይዤ ማለት ነው። ግን ወንድሞቼ ጋር ይደውላል። የት ሄዳ ነው ሰው ይልካል፣ ጓደኞቹን ይልካል። የት ናት? ባለፈው ቅርብ ጊዜ የሆነ ጓደኛው ጤነኛ ናቸው የሚመጡት የሆነ ሰውዬ በጥይት እንደመታሽ እያወቁ ጠየቀኝ አለ ወንድሜ። እንጃ እኔ ጠየቀኝ እና ምን አለ የት ናቸው ብሎ ጠየቀኝ። እዛ ፑል ቤት ነው። የሚገርምሽ እኮ እዛ እያለሁ 2 ዓመት ኖር ያለው እዛ እንደዛ አድርጎ ማለት ነው። ከዛ ከተፈረደበት በኋላ ግን ተደብቄ ነበረ። በጣም ራሴን ጠብቄ ማለት ነው። መሬቱን ደወለልኝና አስፈራራኝ። 2 እድል ሰጠኝ። ልክ ፊልም ላይ እንደሚታየው ምን እንደለኝ ታውቂያለሽ? መሬቱን ሽጪና ቦታስ ብሩ ስጪ ወይ ደግሞ ምን አረግሻለሁ፣ ካልሆነ እገልሻለሁ፣ ካልሆነ ደግሞ ከሁለቱ ደግሞ ምንድነው ምርጫው? ሁለተኛ ደግሞ ሽማግሌ ያስቀምጥሽ የእርቅ ወረቀት ታርቀናል የሚል ወረቀት አስጽፊና አምጪ ያለ። ከዛስ ምን ሊያር ማለት አብሬ ካልኖርኩኝ ታርቀናል የሚለው ምን ያደርግልሃል? እንዴት ታርቀናል የሚል እና ያቀለለታል። አበቀላ ያስብም ይላሉ። እንደዛ ነገር አለ መሰለኝ። ከዛን አልኩት እኔ በፍጹም ከዚህ በፊትም ይቅርታ ሳረግልክ ሁሉ ነገር በመተዌ ነገ ተስተካከላል በማለቴ ነው። ከዚህ በኋላ በፍጹም በእግዚአብሔር ስራ ላይ እጄን አላስገባም። እግዚአብሔር እኔንም አድኖኛል፣ አንተንም አስሮሃል። እጄን አላስገባም። ብሬን ያልከውን ግን ብርህን መሬትህን ሸጪ እሰጥሃለሁ አልኩት። ለምን ያ ቦታ ለእኔም አይጠቅመኝም። በሰው እንደሚያስገድለኝ ደግሞ አውቃለሁ። ለምን እሱ ሁሌ የኔ መሞት ነው የሚያስበው። ልክ ይሄን እንዳለ ምን አረኩኝ? ደላላ አስቀመጥኩኝ፣ ደላላ ፈለግኩኝ። አጎትየው የእሱ አባት ምን እንዳለው ታውቂያለሽ? ሀቀኛ ነው አባቱ። ብታይ ሀቀኛ ነኝ እንጂ ልነግርሽ አልችልም።
እግዚአብሔር ነው የምልሽ፣ እንደ ልጃቸው ነው የሚያዩኝ። ምንም እንኳን ባያደርጉልኝ ለእኔ መልካምነታቸው ይበቃኛል። እንደ አባት እሷ የመጀመሪያ ሚስት ማለት እናት ነች። ግፏም ይደርሳል ይላል አባትየው፣ የእሷ እንባም ይደርሳል። እቺ ልጅ አትበድላት ይለዋል ሁሌ። አይሰማም አባቱን። አጎቱን አስመጥቶ መሬት ሸጣ ብሩን ትሰጠኛለች አለ። አባትየው በፍጹም እኩል ነው የልጆቿም ስላሉ እንደውም ወደ እሷ ነው የሚያደላው አለ። አባቱን ክዶት አጠገቤ እንዳደርስ ብሎ አጎቱን አመጣ። አጎቱ ያንን ሁሉ ሂስትሪ እያወቀ አጠገቡ ቆሞ፣ እኔ ፈሪቼ ነው አጠገቡ ቆሞ 1,500,000 ብር ነው። ለምን 1,600,000 ብር ተሸጠ? ያ ቦታ ያስገዛሁት ቦታ ያኔ ማለት ነው። ምን ማድረግ ነበረብኝ? አስገምቻለሁ አልኩት። እናት ለራሳቸው ሳይኖሩ ለኛ ያስቀመጡት። ከዛ እዛ ላይ ምን ጀመርኩኝ? በ500,000 ብሉኬት ጀመርኩኝ። ብሉኬት ማምረት እና ብሉኬት እቃዎቹን ሙሉ እቃ ገዛሁኝ። እዛ ቦታ አለኝ፣ ሰው አመጣሁኝ። እዛ እያመረትኩኝ እየሰራሁኝ ሙሉ ብሩ ነው ኢንቨስት ያደረኩት። ብሉኬት ስራ ብዙ ብር ያወጣል። ማሽኑ ራሱ ውድ ነው እና ሮቶዎች፣ ፓምፖች ብዙ ነገር አለ። እሱን አመጣሁኝ። እሱን እየሰራው እያለ በቃ እንቅልፍ አጣሁ። የሚገርምሽ ብር አገኛለሁ ሰርቼ ሰላም የለኝም። በቃ ፈራለሁ። ዝናብ ሲዘንብ ወንድሞቼ የት ናችሁ እላለሁ። እዛው እኮ አጠገቤ ናቸው፣ ጎረቤቶቼ ወንድሞቼ ናቸው። አንድ አካባቢ ላይ እስር ቤት ቢሆንም ሰው ልኮ እንደገና እንዳያጠቃሽ ነው። በቃ የሆነ ቦታ ሄዳለሁ፣ ደበቃለሁ። ከዛ እንዴ ምን ነው እኔ ድጋሚ ደግሞ ልሙት እንዲ ያልኩኝ፣ ብሩስ ቢቀር ስራውስ ቢቀር ብዬ ያንን የገዛሁትን ዕቃ በትንሽ ብር ሸጭ ለአንዴና ለመጨረሻ 2015 ላይ ከናዝሬት ምድር ወጣሁ። ጨክኝ በቃ በሞት ብኖርም ብዬ ማለት ነው። ያለዝን ይዘሽ ነው ግን ልጆችሽን ይዘሽ ልጆችን ይዤ እዛው ተውኳቸው ብቻ እንዳትኝ። ኧረ ይዤ ነው ወዴት ነው የምተዋቸው? ይዣቸው እነሱ ደብዳቤ አጽፌ ሴቶችና ህፃናት አጽፌ በቃ እኔ ያውቁ ነበር የኔን ሂስትሪ አይተውኛል። ፎቶ ምናምን አንስተውኛል። ሲሄድ በቃ ግብ ነው የሚሉት። ያቺ ልጅ እንትን ነው የሚሆኝ። በቃ እንደ ይሄ የለም እስከምናገር እንኳን አይጠብቁም ስለሚያውቁኝ። እና ምንድን ነው ሲሉ እኔ እዚህ በቃ ስጋት አለብኝ፣ መኖር አልቻልኩም። እና የሆነ ሀገር ብሄድስ ከዚህም በፊት ያለመሄዴ ነው እንደዚህ ያስደረገኝ፣ ይሄ ሁሉ ዋጋ ያስከፈለኝ። አሁን ግን ዘመድም ባይኖረኝ እሄዳለሁ አልኳቸው። እሺ ብለው ደብዳቤ ጻፉልኝ ለየት ለፌደራል ከወረዳ። እሱ ተሞክሮ ምናምን የሚባል ነገር ካለ ወይ በሆነ እንትን እንዳይወጣ ነው የምፈራው። እኔ አሁን 5 ዓመት ሆነ የተፈረደበት 10 ዓመት ነው። 5 ዓመት ጨርሷል። እዛም ሆኖ እየደወለ በሰውም እየላከ እያዛተብሽ ስለሆነ ይሄ ሰውዬ በሆነ መንገድ ከወጣ ያልጨረሰውን ያልተሳካለትን ነገር አሁን ሊጨርስ ይችላል። በቃ እንደዛ ነው ያለኝ። እሱም ያለኝ እንደዛ ነው። ሀገር መውጣት ነው ያለብሽ። እጨርሳለሁ ነው ያለኝ። እሱም ያለኝ እንደዛ ነው። እጨርስሻለሁ፣ እመጣልሻለሁ፣ እናትሽውን ብትገቢ ታመጭ። ምን አደረኩት? እኔ ልጅ ወለድኩለት እንጂ አቡኝ ለምን? እኔ እኮ በጣም የሚገርመኝ የኢትዮጵያ ሕግ እኮ ይህንን እየሰሙ እየደወለ እየዛተብኝ ነው ብለሽ ሪከርድ እያደረግሽ ብታቀርቡ እዛው እስር ቤቱ ላይ 10 ዓመቱ ላይ ሌላ 10 ዓመት አይጨመርበትም? አይጨመርም። ያኔ ሞክሬያለሁ። ከዛ ሳልወጣ እየደወለ ሲያስቸግረኝ ደውሎ እነግርሻለሁ ምርጫ ራሱ የሰጠኝ እንግዲህ መሬቱ መሸጥ ምናምን በስልክ ነው። በነፃ ናቸው። የሚገርምሽ ስነግረው አንድ የተወሰኑ ተፈርዶበታል ተባልኩኝ። ስለዚህ የተፈረደበት ነገር ደግሞ ከዚህ በኋላ በጥይት ከመምታቱ በፊት በደበደብሽ ሰዓት ለፖሊስ አመልክተሽ አታውቂም? ከዚህ በፊት ታስዋል ግን ከዛም በፊት ስታመለክች ወይ ደግሞ እገልሻለሁ ብሎ ሲዝብሽ ሄደሽ አመልክተሽ ታውቂያለሽ? ያኔ ከተፋታም በኋላ ያኔ ቴሌግራም ላይ እንደላከልኝ ሄጃለሁ። ከዛ ቴሌግራሙን ሁሉ እንደላከልሽ ምን አሉ? ሲልክልኝ ሲሄድ ምን አሉ? አድራሻውን ታውቂዋለሽ አሉ። አድራሻውን ደግሞ ለቆ ሄዷል። እሱ የት አገኘዋለሁ? ስለ የት እንዳለ ካላወቅሽ ምን እናደርጋለን?
እንደዛ እኮ ነው። ለምን እስካልተገኘ ድረስ ምንም አያደርጉ። አሁን አድራሻ አንድ ሰው እዛው ቢሆን ወይ ፋሚሊዎቹ ይጠይቃሉ፣ ፋሚሊዎቹ ቢታወቁ ምናምን አይደል? ቅርብ ሰው ቢሆን እና ሲመታሽ ምን አሉ ታዲያ? ጥይት ሲመታሽ አንቺ ያስቀድመሽ ነገረሻቸው አድራሻውን ካላወቅሽ ምን እናደርጋለን ብለው ከተኮሰብሽ በኋላ ምን አሉ? ምንም ያንንም ያስታወሱ አይመስለኝም። እኛ ቀድመን ብንሯሯጥላት መጀመሪያ ያመለከተች ጊዜ ፈልገን ብንይዘው ኖሮች ሰው አይተኮስባትም ነበር አላሉ። ይሄንም እኔ አልጠየኳቸውማ። ከዛ በኋላ እኮ የከባዱ ነገር እያሳለፍኩት ያለውት ነገር እሱን ለማሳሰር የምሯሯጠው ሩጫ ምናምን እንጂ ይሄን ማን ያስተውላል? የሚገርምሽ እኮ ቶሎ ራሱ ክስ አንጀምርም ብለውኝ ልሙት አልኩት ገብቼ። እኔ ለምን አልሞትም ነገር እንዴ እስከምትሞች። የሚገርምሽ ቅድም የሆነች ልጅ አይቼ ነበር አደጋ ደርሶባት 2 ዓመት ሐኪም ቤት ሆና እሷ ቲክቶክ ላይ ያዩዋት 2 ዓመት ተጋጭቷት ማለት ነው። ይርጋ አግዷል ተባለች ክስ ስትሄድ ምን አግዶ ጊዜ አዎ ይርጋ አግዶታል ምናምን አሉኝ አለች መሰለኝ። ለምን መሰለሽ 2 ዓመት አለፈው። ምን አግዶታል? 2 ዓመት ካለ ወደ ይርጋ ማን ነው? ይርጋ አግዶታል። ይርጋ ማለት እኮ እንትን ህግ ነው መሰለኝ እኮ አይደል እንዴ? ስም እኮ ይባላል። ይርጋ የሚባል ነገር አለው እንደዛ ነው። እስቲ ጠይቂ ያለ መሰለኝ እንጃ አላውቅም። ምን ለመጀመሪያ ጊዜ አዎ ሳትከሺ ከሆነ አለ እና ታዲያ እሷ ባለመክሰሷ ነው ወይስ ምንድነው? አዎ ባለመክሰስሽ ይኸውልሽ ጊዜ ገደብ አለው ክስ የምትጀምሪበትና የምታስፈርጂበት። እሺ ከዛ ልክ የእሷን ታሪክ አይ ዝም ብዬ ነው የጠቀስኩት። ይርጋ ማለት 3 ዓመት ካለፈ መጠየቃችሁ ኦኬ። ይርጋ ማለት ረጋ እንደማለት ነው። እሺ እንደዛ ነው። አግዶታል ማለት ልጅቷ ሆስፒታል ሆና እንዴት ነው የምትከሰው? ሆስፒታል ተኝታለች አይደል? አይጽፍም። ሐኪም ቤት ካልጻፈልሽ ደግሞ መክሰስ አትችይም። እና ታዲያ 2 ዓመት ሐኪም ቤት ያስተኛትን አደጋ መክሰስ አትችይም ተባለች። እንደዛ መሰለኝ ሰማሁትና እኔ ምን አሉኝ መሰልሽ ወደ እኔ ስመጣ እንግዲህ እኔ እንደዛ ይሰማው ስለኝና ምን አሉኝ እስከምድኝ ድረስ በይግባኝ ሊያወጡት ማለት ነው ሊያስወጡት። ከዛ እስከምን እኔ አልኳቸው ለምን አሁን እንዳልኩሽ በቁስለኝ ነው የሄድኩት። እኔ ፀጉሬን ማምሻሻ ስሬ ሽቲ ለብሼ ምናምን ነው በቃ እግዚአብሔር ያበርታኝ ነው አሁን ላይ። እና እኔ አልኳቸው ለምን ነገ አልሞትም ገብቼ ብትሞቺ አሁን አንቺ እንዴ ተፈርዶበት 10 ዓመት ተፈርዶበት ነገ አንቺ ብትሞቺ መጨመር አይቻልም። ስለዚህ ታይተሽ ነው አለኝ። በፍጹም ሐኪም ቤት ጽፎልኛል። በ9 ቀን ነው ሐኪም ቤት ከ9 ቀን በኋላ ክትትል የተወሰነ አድርጌ ነው ያጻፍኩት እኔ ከሆስፒታል። ለምን ይግባኝ እየጠየቀ የሚገርምሽ ጠበቃ አቁሞ እኮ ነው የተከራከረው። የምስክር ወረቀቱን ሳነበው ልንገርሽ እኔ አይደለሁም ወንድሜ ነው የመታት ብሎ አስመስክሯል። ምስክር አለው፣ ጠበቃ አለው። እኔ እውነት እግዚአብሔር ምስክር እውነት ጋር በመልክ የሚመሳሰል ወንድም አለው። እኔ እንዴ አረ ወንድሙ እንደዚህ ያደርግ አረ ወንድሙ አይደለም እሱ ለማለት አረ የለም እንደዛ የለም ውሸቱን ነው ለማምለጥ ሲል ነው። ወንድሙ ከየት ሊያመጣው ነው? ወንድሙማ አለ እኮ እሱ የሱ ወንድም እኔ ጋር ነበረ። እኔ ጋር የነበረ ወንድም ነበረው። ግን በሰው ወንድም ታማሚ ነው ብልሽ እኮ ለዚህ ነው አይምሮን ያሟል እንጂ አይምሮ ጤነኛ ወንድሙ ላይ እንዴት ይደርገው? አቡዬ ያውቁ ነው የሚያምርርገው። አምልጦ እኔ እንዲጨርሰኝ ነው ሌላ ነገር አይደለም። ይገርምሽ አምልጦ ወጥቶ ሌላ ስራ ሊሰራ ወንድሙ እስከሚፈልግ እሱ ወጥቶ ሌላ ሊሰራ። እኔ ፋይሉ ልክልሻለሁ የሐኪም ቤቱን የፍርዱን ውሳኔ ሙሉ አለኝ። ገና ከመጀመሪያው ነገር ይሻለው ገና አንድ ሰው አሁን ሰድቦሽ አሁን መቶሽ በኋላ አልቅሶ ይቅርታ የሚጠይቅሽ ከሆነ ጤነኛ ሰው አይደለም። እጁ ላይ ስትሆኚ ቤቱ ስትገቢ እያሰቃየሽ ጥለሽ እናትሽ ቤት ስትሄጂ እየመጣ አልቅሶ ይቅርታ ጠይቆ የሚመልስሽ ከሆነ መሪድ ነፍሲ ይባላል በአረብኛ የበሽታው ስም። በእንግሊዝኛ ናርሲስቲክ ነው መሰለኝ የሚሉት አይደል ነው። በአማርኛ ግን አላውቀውም። ብቻ ግን እንደዚህ አይነት ሰዎች ጤነኛ አይደሉም። ገባሽ? ወዲያው የሚቀያየሩ አብሾ ያለበት ሰው አለ። ሲጠጣ ራሱን የማያውቅ ሲጠጣ ሚስቱን ይደበድባል፣ ይሳደባል፣ ምን ይላል። በነጋታው ጠዋት ሲነሳ ወይ ሚስቱ ላይ ሰንበር ምናምን ካየ ያለቅሳል። እኔን እንዲያረኩሽ ይላል። ራሱን አያውቅም። እንደዚህ አብሾ ሲጠጡ አብሾ ያለባቸው ሰዎች ይህ እጁ ላይ ስትገቢ ያሰቃይሻል። እሱ አይልም፣ በፍጹም ተጠስቶ አያውቅም አይልም። ይቅርታ ይክዳል። ቤተሰቦች ፊት ብዙ ጊዜ ይክዳል። ይኸውልሽ እኔ አላረኩም እኔ እንዲህ አላረኩም ብሎ ይክዳል ብዙ ጊዜ።
በቃ አንዳንዴ እንደ እብድ ነው የሚያደርገኝ። ይክዳል። እኔ አላልኳትም፣ እኔ እንደዚህ አላልኳትም፣ እኔ እንደዚህ አላል ሽምጥጥ ነው የሚያደርገው። በቃ እነግርሽ አልችልም። እኔ አሁን ላንቺ ለልጆችሽም ህይወት ስለሰጋው እንደው ከሀገር ብትወጪ ነው የሚሻለው። አዎ አቡዬ፣ ግን በምን ሁኔታ መንገድ እንፈልግልሽ። ወይ አቡዬ፣ እንደው እግዚአብሔር ቢረዳኝ በእናትሽ። እኔ በእውነት እኔ እንጃ። እኔ ብዙ ጊዜ አንቺ ጋር ሞክሬ ነበር ከዛ በፊት ዩቲዩብ ላይ ከመሄዴ በፊት ቻናል ላይ እንትን አስቀምጠሻል፣ ስልክ ቁጥር አስቀምጠሻል፣ ተናግረሻል። እዛ ላይ ሸገር ኢንፎ ነው አይደል? ሸገር ኢንፎ ላይ ነው የቀረብሽ? ኢንፎ ምን ላይ ነው? አዎ ሸገር ኢንፎ ላይ እኮ እዛ ላይ ከሀገር መውጣት እንደምትፈልጊ ተናግረሻል። ሸገር ኢንፎ ኔትወርክ ወያዊ ይሰማሻል? ውጪ። አዎ ሸገር ኢንፎ ላይ መሲጋ። አሁን ምፈራው ደግሞ እሱ በሰው ነው። እኔ የምልሽ እሱ በሰው አስደውሎ ልረዳሽ ነው። አይ ያን ቀን ያው የመጀመሪያ ስለሆነ በጣም እንትን ሁኔታዬን ነበር የተናገርኩት። ማለት እንደፈራው ተናግሬያለሁ። በቃ በስጋት ውስጥ እንደምኖር ነው። በቃ ማለት ለህይወቴ እንደምፈራ አዎ ይሰማኛል። አዎ ገባኝ። ለህይወትሽ እንደምፈሪ ተረድቻለሁ። ግን አሁን ስልክሽን ከዛ ላይ ወስዶ እሱ በሰው አስደውሎ ነው ልረዳሽ ነው ቢልሽ ማንንም ባልታገኝ እንዳትወጪ እሺ እሺ። እዛ ላይ ከሀገር መውጣት እንደምትፈልጊ ያልተናገርሽ? እዛ ላይ ያው ያን ቀን እንደዛ መናገር በጣም ታሪኩ ስለረዘመ እኔም በቃ አቅቶኝ ነበር። አሁን ነው ነገርሻለሁ ጠንካራ የሆንኩት ድጋሜ ስለሆነ እንጂ ያኔ በጣም ከባድ ነበር። ማለት መግለጽ ራሱ ይከብደኝ ነበር አብዬ። እና እንደዚህ ግልጽ አድርጌ አልተናገርኩም።